መጽሐፈ ኩፋሌ ምዕራፍ 11 አብርሃም በሕይወት በኖረበት በስሳው ዘመን ይኸውም በአራተኛው ሱባኤ በአራተኛው ዓመት አብርሃም ሌሊት ተነስቶ የጣዖታቱን ቤት አቃጠለ። በቤት ያለውንም ዕቃ ሁሉ አቃጠለ። ያወቀ ሰው ግን የለም። ሌሊት ተነስተው ጣዖታቸውን ከእሳት ውስጥ ያወጡ ዘንድ ወደዱ። ያድናቸው ዘንድ አራን ተወረወረ። በላዩም እሳት ነደደበት። በእሳት ተቃጥሎ የከላውዴዎን ዕጣ በምትሆን በኢኑር በአባቱ በታራ ፊት ሞተ። የከላውዴዎን ዕጣ በምትሆን በኢኑር ቀበሩት። ታራም የከላውዴዎን ዕጣ ከምትሆን ከኡር ወጣ። ወደ ከነዓንና ወደ ሊባኖስ ምድር ወደ ካራንም ምድር ይመጡ ዘንድ እርሱ ወጣ። ልጆቹም መጡ። አብርሃምም ከአባቱ ጋር በካራን 2 የዓመቶች ሱባኤ ተቀመጠ። በ6ኛው ሱባኤ በ5ኛው ዓመት አብርሃም ተነሳ። በ7ኛው ወር መባቻ ከማታ እስከ ጠዋት ድረስ ከዋክብትን ይቆጥር ዘንድ የዓመቱ ሥራ ምን እንዲሆን ዝናብ ያዘንቡም እንደሆነ አያዘንቡም እንደሆነ ያይ ዘንድ ሌሊት ወጥቶ ተቀመጠ። ብቻውን ተቀምጦ ይቆጥር ነበረ። በልቡናው ነገር ታሰበ። የከዋክብት ምልክት ሁሉ የፀሐይና የጨረቃ ምልክት ሁሉ በእግዚአብሔር እጅ ነው። እኔ ለምን እመራመራለሁ? ጠዋትም ማታም ያዘንብ ዘንድ ቢወድ ያዝንብ፣ እንዳያዘንብም ቢወድ አያዝንብ፣ ሁሉ በእጁ ነው አለ። በዚችም ሌሊት ለመነ። ፈጣሪ ሆይ አንተ ብቻ ለእኔ ገናና ፈጣሪ ነህ። አንተ ሁሉን ፈጠርህ። የቃልህ ፍጥረት ሁሉ ጸንቶ ኖረ። እኔ አንተን ማምለክ ወደድሁ። ክፎች ከሆኑ በሰው ልቡና ከሚሰለጥኑ ከመናፍስት እጅ አድነኝ። ፈጣሪ ሆይ በአምልኮ አንተን ከመከተል አያስቱኝ። እኔንም ልጄንም ከዛሬ ጀምሮ እስከ ዘላለም ድረስ ለዘላለም እንዳንስት አድርገን አለ። የከላውዴዎን ዕጣ ወደምትሆን ወደ ኡርም ብመለስ ወደ እነርሱ እመለስ ዘንድ እነርሱ ሰውነቴን በፊቴ ይፈልጋሉ። ወይም በዚህ ቦታ አቀመጥ ዘንድ ብትወድ በዚህ ቦታ ያችን የቀናች ጎዳና በፊት አቅናልኝ። በእኔ በባሪያህ እጅ አድርግ። ፈጣሪ ሆይ በልቡናዬ ስተት ጸንቼ አልኖር አለ። እርሱም ይህን ተናግሮ በጨረሰ ጊዜ እነሆ የእግዚአብሔር ቃል በእኔ እጅ ወደ እርሱ ተላከ። አንተ ከሀገርህ ከአባትህ ወገንና ከዘመዶችህ ተለይተህ ወጥተህ እኔ ወደማሳይህ አገር ሂድ። እጅግ ብዙ ወገን አደርግሃለሁ፣ አከብረሃለሁ፣ ስምህንም ከፍ አደርጋለሁ። በሀገሩም ሁሉ የከበርህ ትሆናለህ። በዚህ ዓለም የሚኖሩ አሕዛብ ሁሉ በአንተ ይባረካሉ። የሚመርቁህን እመርቃቸዋለሁ፣ የሚረግሙህንም እረግማቸዋለሁ። ለአንተም አምላክን እሆንሃለሁ፣ ለልጅ ልጆችህም ለወገኖችህም ሁሉ እሆናቸዋለሁ። ከአንተም በኋላ ለሚነሱ ሰዎች አምላካቸው እኔ ነኝ፣ አትፍራ። ከዛሬ ጀምሮ እስከ ልጅ ልጅ ዘመን ድረስ አምላክህ እኔ ነኝ ሲል የእግዚአብሔር ቃል ወደ እርሱ ተላከ። ሁሉን የፈጠረ እግዚአብሔርም ምስጢርን ግለጥለት፣ እዝነ ልቡናውም እንዲሰማ ይሁን። ጥቅመ ሰናዖር ከፈረሰበት ቀን ጀምሮ የሰው ልጅ ሁሉ ከሚናገርበት ቋንቋ ተለይቷልና የተረዳች ቋንቋን በአንደበቱ ይናገር ዘንድ ግለጥለት አለኝ። ምስጢርን ገለጥሁለት፣ እዝነ ልቡናውም እንዲሰማ አንደበቱም እንዲናገር አደረግሁ። ፍጥረቱ በተፈጠረበት በዕብራይስጥም ቋንቋ ከእርሱ ጋር እናገር ጀመሩ። የአባቶችን መጽሐፎች ወሰደ። እነዚያም የዕብራይስጥ ቋንቋ የተጻፈባቸው ናቸው። ተናገራቸው። ከዚያም ቀን ጀምሮ ይማራቸው ጀመር። የጸነነውን ሁሉ እኔ እነግረው ነበር። ዝናብ በሚዘንብባቸው በ6 ወሮች ተማራቸው። በ6ኛው ሱባኤ በሚቆጠር በ7ኛው ዓመት እንዲህ ሆነ።
ከአባቱ ጋር ተነጋገረ። ከካራን ወደ ከነዓን ሄዶ አይቷት ወደ እርሱ ይመለስ ዘንድ እንዲሄድ ነገረው። አባቱ ታራም እንዲህ አለው፣ በሰላም ሂድ፣ የፍቅር አምላክ ጎዳናህን ያቅናልህ። እግዚአብሔርም ካንተ ጋር በረድኤት ይኑር፣ ከመከራው ሁሉ ይጠብቅህ። በሚያዩ ሰዎች ፊት ቸርነትንና ይቅርታን መወደድን ይስጥህ። በአንተ ላይ ክፉ ነገርን ለማድረግ የሰው ልጆች ሁሉ አይሰልጥኑብህ። በሰላም ሂድ። በእርሷ ለመኖር ለዓይኖችህ ያማረች አገር ብታይ መጥተህ ወደ አንተ ውሰደኝ። ለአንተ ልጅ የሆንህ ዘንድ ወንድምህን የአራን ልጅ ሎጥን ከአንተ ጋር ውሰደው። እግዚአብሔር በረድኤት ከአንተ ጋር ይኑር። በደህና እስክትመለስ ድረስ ወንድምህ ናኮርን በእኔ ዘንድ ትተኸው ሂድ። ሁላችንም በአንድነት ከአንተ ጋር እንሄዳለን አለው። አብርሃምም ሚስቱን ሶራን የወንድሙን የአራንን ልጅ ሎጥን ይዞ ከካራን ወደ ከነዓን ሄደ። ወደ ሶርም መጣ። እስከ ሰቂሞንም ድረስ ተመላለሰ። ረጅም ግራር ባለበት ስፍራ አደረ። ከኢማት መግቢያ ጀምሮ ረጅም ግራር እስካለበት ድረስ አገሪቱ እጅግ ያማረች እንደሆነች እንሆ አየ። እግዚአብሔርም ለልጆችህና ለአንተ ይህችን አገር እሰጣችኋለሁ አለው። በዚያም መሠዊያን ሠራ። ለታየው ለእግዚአብሔር በመሠዊያው ላይ መሥዋዕትን አቀረበ። ከዚያም ተነስቶ በምስራቅ አንጻር ወዳለች ወደ አጌ በምዕራብ አንጻርም ወዳለች ወደ ቤቴል ተራራ ሄደ። በዚያም ድንኳን ተከለ። ባያትም ጊዜ እነሆ አገሪቱ ሰፊ ናት፣ እጅግም ያማረች ናት። ሁሉም በእርሷ ላይ ይበቅላል፣ ወይን፣ በለስ፣ ሮማን፣ ወይራ፣ ግራር፣ ቡጥን፣ ዘይት፣ ዋንዛ፣ ሰኖባር፣ የደጋውም እንጨት ሁሉ የሚበቅልባት ናት። ውሃውም በተራራው ላይ ይሄዳል። የከላውዴዎን ዕጣ ከምትሆን ከኡር አውጥቶ ወደዚህ ተራራ ያመጣውን እግዚአብሔርን አመሰገነው። በሰባተኛው ሱባኤ በመጀመሪያው ዓመት በመጀመሪያው ወር መባቻ እንዲህ ሆነ። በዚህ ተራራ መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። አንተ አምላኬ ሆይ የዘላለም አምላክ አንተ ነህ አለ። እግዚአብሔር ከእርሱ ጋር በረድኤት ይኖር ዘንድ በሕይወት በኖረበት ዘመን ሁሉ እንዳይለየው በመሠዊያው ላይ ለእግዚአብሔር መሥዋዕትን አቀረበ። ከዚያም ተነስቶ ወደ ደቡብ ሄደ፣ እስከ ኬብሮንም ደረሰ። ኬብሮንም ያን ጊዜ ተሰራች። ከዚያም 2 ዓመት ተቀመጠ። ሎጥ እስኪገባ ድረስ ወደ ደቡብ አገር ሄደ። በሀገርም ራብ ሆነ። በዚህ ሱባኤ በሚቆጠር በሦስተኛው ዓመት አብራም ወደ ግብፅ ሄደ። ሚስቱ ከእርሱ ሳትለይ በግብፅ 5 ዓመት ኖረ። የግብፅ ክፍል የምትሆን ጣይናስም ያን ጊዜ ከከቢሮን በኋላ በ7 ዓመት ተሰራች። ፈርዖን የአብራምን ሚስት ሶራን በቀማው ጊዜ እንዲህ ሆነ። ስለ አብራም ሚስት ስለ ሶራ እግዚአብሔር ፈርዖንን በደዌ ገረፈ፣ ቤተሰቡንም ሁሉ በጽኑ መቅሰፍት ገረፈ። አብራምም በገንዘብ በላሞችና በበጎች በፈረሶችና በአህዮች በግመሎችም በሴቶች ባሪያዎችና በወንዶች ባሪያዎች በወርቅና በብርም እጅግ የከበረ ነበረ። የወንድሙ ልጅ ሎጥም በገንዘብ እንደ እርሱ የከበረ ነበረ። ፈርዖንም የአብራምን ሚስት ሶራን መለሰ። ከግብፅም ተነስቶ በምዕራብና በቤቴል ምስራቅ መካከል በአጌ ባለ መሠዊያ ቦታ ቀድሞ ድንኳኑን ተክሎበት ወደ ነበረው ቦታ ሄደ። በደህና የመለሰው ፈጣሪውን እግዚአብሔርንም አመሰገነው። በ41 ኢዮቤልዩ በመጀመሪያው ሱባኤ በሚቆጠር በሦስተኛው ዓመት እንዲህ ሆነ። ወደዚህ ቦታ ተመለሰ። በመሠዊያውም ላይ መሥዋዕትን አቀረበ። የእግዚአብሔርንም ስም ጠራ። ገናና አምላክ የምትሆን አንተ እግዚአብሔር ሆይ የዘላለም አምላኬ ነህ አለ። ከዚህ ሱባኤ በሚቆጠር በ4ኛው ዘመን ሎጥ ከእርሱ ተለየ። ሎጥም በሰዶም ኖረ። የሰዶም ሰዎች ግን እጅግ ኃጢአተኞች ነበሩ። የወንድሙ ልጅ ከእርሱ ስለተለየ በልቡ አዘነ። ሎጥ በተማረከበት በዚህ ዓመት ልጅ አልነበረውምና
ሎጥ ከእርሱ ከተለየ በኋላ ከዚህ ሱባኤ በሚቆጠር በአራተኛው ዓመት እግዚአብሔር አብራምን ተናገረው። በዚያ ትኖር ዘንድ ባለህበት በዚያ ቦታ አንገትህን አቅንተህ አራቱን ማዕዘን ተመልከት። ይችን የምታያትን አገር ሁሉ ለአንተ እሰጥሃለሁና ለልጆችህም እስከ ዘላለም ድረስ እሰጣቸዋለሁና ልጆችህን እንደ ባህር አሸዋ አደርጋለሁ። ሰው የባህር አሸዋን መቁጠር ይችል እንደሆነ ልጆችህም ይቆጠራሉ። ተነስተህ ቁመቷን ወርዷን ዙራት፣ ለልጆችህ እሰጣታለሁና ሁሉን ተመልከት አለው። አብርሃምም ወደ ኬብሮን ሄዶ በዚያ ተቀመጠ። በዚያም ዓመት የኤላም ንጉሥ ኮሎዶ ጎሞር መጣ። የሰናኦርም ንጉሥ አማልፋል፣ የሲላር ንጉሥም አርአክ፣ የአሕዛብ ንጉሥም ቴርጋል መጡ። የሰዶምንም ንጉሥ ወጉት። የሰዶም ንጉሥ ሸሸ። የጨዋ አገር በሚሆን በሴላስ ድማው ብዙ ሰዎች በጦር ተወግተው ወደቁ። አዴማንና ሰዶምን ሶብዔንንም ማረኩ። የአብርሃምን የወንድሙን ልጅ ሎጥንም ማረኩ። ገንዘቡንም ሁሉ ዘረፉ። እስከ ዳንም ድረስ ሄደ። ከጦር የዳነ አንድ ሰው መጥቶ የወንድሙን ልጅ ሎጥ እንደማረከ ለአብርሃም ነገረው። አሽከሮቹን አስጊጦ ለእግዚአብሔር አስራት ቀዳማያትን ይሰጡ ዘንድ አብርሃም በእርሱም በልጆቹም ሥርዓትን ሠራ። እግዚአብሔርም ለዘላለም ይይዙት ዘንድ በፊቱ ለሚያገለግሉ ለካህናቱ ሊሰጡት የዘላለም ሥርዓትን ሠራ። ከሁሉ ለእግዚአብሔር አስራት ይሰጡ ዘንድ ለልጅ ልጅ ዘመን ሰርቷልና ከሁሉ ለእግዚአብሔር አስራት ይሰጡ ዘንድ ለልጅ ልጅ ዘመን ሰርቷልና ለዚህ ሕግ የተወሰነ ዘመን የለውም። ከእህሉም ከወይኑም ከዘይቱም ከላሞችም ከበጎችም ከፍየሎችም አስራት ይሰጡ ዘንድ ሥርዓት አድርጎ ሠራ። እርሱም በፊቱ ደስ ብሏቸው ሊበሉት ሊጠጡት ለካህናት ሰጠ። የሰዶምም ንጉሥ ወደ እርሱ ደረሰ፣ በፊቱም ሰገደ። ጌታችን አብርሃም ሆይ ያዳነኸውን ሰው ስጠን፣ ምርኮው ግን ላንተ ይሁንህ አለው። አብርሃምም እኔ አብርሃምን አከበርሁት የምትል እንዳትሆን ከእኔ ጋር የሄዱ ጎልማሶች እድል ፋንታቸውን ይውሰዱ እንጂ ከበሉት በቀር ከአንተ ገንዘብ ሁሉ የክር ፈትል የጫማ ጠፍር እንዳልወስድ ገናና ወደሆነ አምላክ እኔ እጆችን ከፍ ከፍ አደርጋለሁ። ነገር ግን ከእኔ ጋር የሄዱ ሰዎች ኤስኬልና አውናን መምሬ እነርሱ እድል ፋንታቸውን ይውሰዱ አለው። መጽሐፈ ኩፋሌ ምዕራፍ 12 ከዚህ ነገር በኋላ በዚህ ሱባኤ በሚቆጠር በአራተኛው ዓመት በሦስተኛው ወር መባቻ አብርሃም አትፍራ፣ ጠበቃህ እኔ ነኝ፣ ዋጋህም እጅግ ይበዛል ሲል የእግዚአብሔር ቃል በሕልም ወደ አብርሃም መጣ። አቤቱ ምን ትሰጠኛለህ? እኔ ልጅ ሳልወልድ በሞት እሄዳለሁ። የደማስቆ ሰው የሚሆን የአማቴል ልጅ የማሴት ልጅ ኤልኤዜር እርሱ ይወርሰኛል። ለእኔ ግን ልጅ አልሰጠኸኝም፣ ልጅ ስጠኝ አለ። ከባሕርይህ የሚወለድ ልጅ እርሱ ይወርስሃል እንጂ ይህ አይወርስህም አለው። ወደ ውጭ አውጥቶ ወደ ሰማይ ተመልከት፣ መቁጠር ይቻልህ እንደሆነም ከዋክብትን ቁጠር አለው። ሰማይን አየ፣ ከዋክብትንም ተመለከተ። ልጅህ እንደዚህ ይሆናል አለው። እግዚአብሔርንም አመነው፣ ማመኑም ጽድቅ ሆኖ ተቆጠረለት። ለዘላለም ይዘሃት ልትኖር ለአንተም ከአንተም በኋላ ለልጆችህ ልትሆን የከነዓናውያንን አገር እሰጥህ ዘንድ የከላውዴዎን ዕጣ የምትሆን ከኡር ያወጣሁህ እኔ አምላክህ እግዚአብሔር ነኝ አለው። አቤቱ አቤቱ እንደ ወርሳት በምን አውቃለሁ አለ። 3 ዓመት የሆነውን ወይፈን፣ 3 ዓመት የሆነውን ፍየል፣ 3 ዓመት የሆነውን በግ፣ ዋኖስና ርግብንም አምጣልኝ አለው። ይህን ሁሉ በወር እኩሌታ አመጣ። እርሱ ግን የኬብሮን አቅራቢያ በምትሆን በማምሪ ባለ ግራር ስር ተቀምጦ ነበር።
በዚያም መሠዊያን ሠራ፣ ይህን ሁሉ አረደ። በመሠዊያውም ላይ ደማቸውን አፈሰሰ። ከሁለት ከሁለት አደረጋቸው፣ በየመልካቸውም በአንጻራቸውም አኖራቸው። አዕዋፍን ግን ጨርሶ አልቈረጣቸውም። ወፎችም ወደ መሥዋዕት ይወርዱ ነበር፣ አብራም ግን ይከለክላቸው ነበር። ወፎቹ ይበሏቸው ዘንድ አላሰናበተም ነበር። ፀሐይ በገባ ጊዜ እንዲህ ሆነ፣ በአብራም እንቅልፍ መጣበት። እነሆ የሚያስፈራ ጽኑ ጨለማ በላዩ ወደቀበት። ልጅህ በአሕዛብ አገር ስደተኛ እንዲሆን 400 ዓመት እንዲገዟቸውና መከራ እንዳጸኑባቸው ፈጽመህ እወቅ ተብሎ ለአብርሃም ተነገረ። ለሚገዙላቸው ወገኖችም እኔ እፈርድላቸዋለሁ። ከዚህ በኋላ ከብዙ ገንዘብ ጋር ከዚያ ይወጣሉ። አንተም አባቶችህ ወደ ሄዱበት ወደ መቃብር በሰላም ትሄዳለህ፣ በበጎ እድግናም ትቀበራለህ። በአራተኛው ትውልድ ወደዚህ ይመለሳሉ። እስከ ዛሬም ድረስ አለመመለሳቸው የአሞሪዮን ኃጢአት አልተፈጸመምና ስለዚህ ነው። ከእንቅልፉ ነቅቶ ተነሳ፣ ፀሐይም ገባ፣ እሳትም ይነድ ጀመር። እነሆ ምድጃው እየጤሰ እሳቱ እየነደደ በመሠዊያው መካከል አለፈ። በዚያችም ሌሊት እግዚአብሔር ከአብራም ጋር ተማማለ፣ ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ ድረስ፣ ይኸውም ኤፍራጥስ የሚባል ወንዝ ነው። ይችን አገር ለልጆችህ እሰጣለሁ፣ ይችን አገር ለልጆችህ እሰጣለሁ። የቄኔውስንና የዜቄኔዜውስን የቀድሞኔውስን የፌራዜውስንና የራፊኤያን የፌኬሬውስን የኤዌውስንና የአሞሬዎስን የከናኔዎስንና የጌርጌሴውስን የኢያሴውስንም አገር እሰጥሃለሁ ብሎ ተማማለ። አብራምም ሄዶ መሠዊያውን አዘጋጀ፣ አዕዋፍን መሥዋዕታቸውን ወይናቸውንም አቀረበ፣ እሳት በላው። በዚያች ወር ከአብራም ጋር ተማማልን፣ ይኸውም ከኖህ ጋር እንደ ተማማልነው መሐላ ነው። አብራምም በዓልንና ሥርዓትን እስከ ዘላለም ድረስ አጸናለት። አብራምን ደስ አለው፣ ይህንን ሁሉ ነገር ለሚስቱ ለሶራ ነገራት። ልጅ እንዲወለድለት አመነ። እርሷ ግን ልጅ አትወልድም ነበር። ሶራ ባሏ አብራምን መከረችው፣ ከእርሷ የተወለደ ልጅን አሳድግልሃለሁና ከግብፅ ባመጣኋት በአገልጋዬ በአጋር ድረስባት አለችው። አብራምም የሚስቱ የሶራን ቃል ሰማ፣ እንዳልሽ አድርጊ። ሶራም ከግብፅ ያመጣቻትን አገልጋይዋን አጋርን አምጥታ ሚስት ተሆነው ዘንድ ለባሏ ለአብራም ሰጠቻት። ደረሰባት፣ ጸነሰች፣ ወንድ ልጅን ወለደች። በዚህ ሱባኤ በሚቆጠር በአምስተኛው ዓመት ስሙን እስማኤል ብሎ ጠራው። በዚያም ዓመት አብራም በሕይወት የኖረበት ዘመን 86 ዘመን ነው። በዚህ በአራተኛው ኢዮቤልዩ በአምስተኛው ዓመት በሦስተኛው ወር በወሩ እኩሌታ የዘራው የስንዴ አዝመራ ከሚደርስበት አስቀድሞ አብራም በዓል አደረገ። በመሠዊያው ላይ የእህሉን መጀመሪያውን እህል አዲስ መሥዋዕት አድርጎ ለእግዚአብሔር አቀረበ። ወይፈኑንና የበጉን ሙክት በጉንም በመሠዊያው ላይ ሰዋ። ስቡንና መሥዋዕታቸውን ወይናቸውንም ይህን ሁሉ በመሠዊያው ላይ ከነጭ ዕጣን ጋር ለእግዚአብሔር አቀረበ። እግዚአብሔር አብርሃምን ተነጋገረው፣ ያማረ አምላክ እኔ ነኝ፣ በፊቴ ተገዘር፣ ፍጹም ሁን። በአንተና በእኔ መካከል መሐላዬን አጸናለሁ፣ እጅግ አከብርሃለሁ። አብርሃምም በግንባሩ ወደቀ። እግዚአብሔርም ተናገረው፣ እነሆ ሥርዓቴ ከአንተ ጋር ጸንታ ትኖራለች፣ ለብዙ አሕዛብም አባት አደርግሃለሁ አለው። እንግዲህ ወዲህ ስምህ አብራም አይባል፣ የብዙ አሕዛብ አባት አድርጌሃለሁና ከዛሬ ጀምሮ እስከ ዘላለም ድረስ ስምህ አብርሃም ይባል። አንተን ፈጽሜ አከብርሃለሁ፣ የአሕዛብንም አገር እሰጥሃለሁ። ነገሥታቱ ከአንተ ይወለዳሉ። በአንተና በእኔ መካከል በዘመናቸው የዘላለም ሥርዓት ልትሆን ከአንተም በኋላ በልጆች መካከል መሐላዬን አጸናለሁ። አምላክ ሆንህ ዘንድ ለዘላለሙ ልትገዛት ተሰደህ በሄድህበት በከነዓን ከአንተም በኋላ ለልጆችህ አምላክ እሆናቸው ዘንድ መሐላዬን አጸናለሁ፣ አምላካቸውም እሆናቸዋለሁ።
እግዚአብሔርም አብርሃምን እንዲህ አለው፣ አንተ መሐላዬን ጠብቅ፣ ከአንተም በኋላ የሚነሱ ልጆች ይጠብቁ። ወንድ ወንዱን ሁሉ ግዘሩ፣ የሰውነታችሁንም ሰንኮፍ ሁሉ ተገዘሩ። በእናንተና በእኔ መካከል ለልጅ ልጅም ለዘላለም የሥርዓቱ ምልክት ይሆናል። በስምንተኛው ቀን ወንድ ወንዱን ሁሉ በየወገናችሁ ግዘሩት። በቤት የተወለደውን ከአሕዛብም ልጆች ሁሉ በወርቅ የገዛችሁትን ከልጆች ወገን ያይደለም ቢሆን ይገዘሩ። እቤትህ የተወለደም በወርቅህም የገዛኸውም ቢሆን ይገዘሩ። ለዘላለም ሥርዓት ሊሆን መሐላዬ በሰውነታችሁ ጸንቶ ይኑር። ግዙር ያልሆነ ወንድ ልጃችሁ ሁሉ በስምንተኛይቱ ቀን የሰውነቱን ሰንኮፍ ያልተገዘረውም ሁሉ ሥርዓቴን አፍርሷልና ያቺ ሰውነት ከወገኗ ተለይታ ትጥፋ አለው። እግዚአብሔርም አብርሃምን ሚስትህ ሶራ ስሟ ሳራ ነውና እንግዲህ ወዲህ ስሟ ሶራ አይባል፣ አከብራታለሁ፣ ከእርሷም ልጅ እሰጥሃለሁ፣ እርሱንም አከብረዋለሁ፣ ታላቅ ወገንም ይሆናል፣ የአሕዛብም ነገሥታት ከእርሱ ይወለዳሉ አለው። አብርሃም ደስ ብሎት በግንባሩ ወደቀ። በልቡ በመቶ ዘመኔ ልጅ ወልድ ነበርን? ሳራስ በ90 ዘመኗ ልጅ ትወልድ ነበርን? በቸርነት ነው እንጂ ብሎ ደስ አለው። አብርሃምም እግዚአብሔርን እስማኤል በፊትህ ይኖር ዘንድ ይገባል አለው። እግዚአብሔርም እንዳልህ ይሁን አለው። ሳራም ልጅ ትወልድልሃለች፣ ስሙንም ይስሐቅ ትለዋለህ። መሐላዬንም የዘላለም ሥርዓት ሊሆን ከእርሱ ጋር አጸናለሁ፣ ከእርሱ በኋላ ለሚነሱ ለልጆቹም አጸናለሁ። ስለ እስማኤልም የለመነውን ሰማሁ። እነሆ አከብረዋለሁ፣ አገነዋለሁ፣ ፈጽሜ አበዛዋለሁ። 12 መሳፍንትንም ይወልዳል፣ በብዙ ወገን ላይም እሾመዋለሁ። መሐላዬን ግን በእንደዚህ ያለ ወራት በሁለተኛው ዓመት ሳራ ከምትወልድልህ ከይስሐቅ ጋር አጸናለሁ። ከእርሱ ጋር ይህንን ተናግሮ ከጨረሰ በኋላ እግዚአብሔር አብርሃም ካለበት ወደ ሰማይ ወጣ። አብርሃምም እግዚአብሔር እንዳለው አደረገ። ልጁን እስማኤልን በቤት የተወለደ ባሪያውን ሁሉ በወርቅ የገዛውን በቤቱ ያለ ወንድ ልጅን ሁሉ ወስዶ የሰውነታቸውን ሰንኮፍ ገዘረ። በዚችም ቀን አብርሃም ተገረዘ። ቤተሰቦቹም በወርቅ የገዛቸው ባሪያዎቹም ሁሉ ከአሕዛብም ልጆች ወገኖች የተወለዱ ሁሉ ከእርሱ ጋር ተገረዙ። ይህችም ሕግ ለልጅ ልጅ ሁሉ የዘላለም ሥርዓት ሆነች። የዘላለም ሥርዓት ነውና በሰማይ ጽላትም ተጽፏልና የዘመን ፍጻሜ የለውም። ከ8ቱ ቀንም አንዲት ቀንም መተላለፍ የለም። እስከ 8 ቀንም ድረስ የሰውነቱን ሰንኮፍ ያልተገረዘ ሰው ሁሉ ከጥፋት ልጆች ወገን ነውና እግዚአብሔር ለአብርሃም ከማለለት ሥርዓት ልጆች ወገን አይደለም። የእግዚአብሔር ወገን ይሆን ዘንድ ምልክት የለውም። የአምላካችንን የእግዚአብሔርን መሐላ ስላፈረሰ ፈጽሞ ከምድር ተነቃቅሎ ለመጥፋት ተዘጋጅቷልና ምልክት የለውም። የሚያመሰግኑ መላእክትና መላእክተ ገጽ ሁሉ ከተፈጠሩበት ቀን ጀምሮ ተፈጥሯቸው እንዲህ ነውና በሚያመሰግኑ መላእክትና በመላእክተ ገጽ አንጻር ንጹሐን ከሆኑ ከመላእክትና ከእርሱ ጋር ይኖር ዘንድ እስራኤልን መረጠው። አንተም የእስራኤልን ልጆች እዘዝ፣ የዚህን መሐላ ምልክት ይጠብቁ፣ ለልጆቻቸውም የዘላለም ሥርዓት ይሁን። ለዘላለም ይጠብቁት ዘንድ በእስራኤል ልጆች ሁሉ ላይ በመሐላ ሥርዓት ሰርቷልና ከምድር እንዳይጠፉ ይሁኑ። እስማኤልን ወንድሞቹንና ልጆቹን ኤሳውንም እግዚአብሔር በባለሟልነት ወደ እርሱ አላቀረባቸውም። ምንም የአብርሃም ልጆች ቢሆኑ አልመረጣቸውምና እነርሱን አልመረጠም። ወገን የሆነው ዘንድ እስራኤልን ለይቶ መረጠ። ሕዝቡ አሕዛቡ ሁሉ የእርሱ ወገኖች ናቸውና ሁሉም ለእርሱ ይገባልና ከሰው ልጆች ሁሉ ለይቶ ሰበሰበው። ነገር ግን ከእርሱ በኋላ ያስቷቸው ዘንድ አጋንንትን በሁሉ ላይ አሰለጠነ። በእስራኤል ላይ ግን ገዣቸው እርሱ ብቻ ነውና መልአክም ቢሆን ሰይጣንም ቢሆን ማንንም አላሰለጠነም። እርሱ ይጠብቃቸዋል። ከአጋንንትና ከመላእክት እጅ ትእዛዙን ሁሉ ይጠብቁ ዘንድ ከሁሉም እጅ ይመራመራቸዋል። እነርሱ ልጆቹ የሆኑት ዘንድ እርሱም ከዛሬ ጀምሮ እስከ ዘላለም ድረስ አምላክ የሆናቸው ዘንድ ያከብራቸዋል። አሁንም የእስራኤል ልጆች ይችን ሥርዓት ሐሰት እንዳያደርጉ እኔ እነግርሃለሁ። በሰውነታቸው ከመገረዛቸው የተነሳ ልጆቻቸውን ሳይገርዙ ይቀራሉና
የቤልሆርም ልጆች ሁሉ ልጆቻቸውን እንደተወለዱ ሳይገረዙ ይተዋሉና እንደዚህች ሕግ ሁሉ ልጆቻቸውን አይገርዙም። መሐላውን አፍርሰዋልና ከሕጉም ወጥተዋልና ያቺ ጽኑ መዓት ከእግዚአብሔር ታዛ በእስራኤል ልጆች ትደረጋለች። የዚህን ምልክት ሥርዓቱን እንዳልፈጸሙ ከዚህ ዓለም ፈጽሞ ለመጥፋት ሰውነታቸውን እንደ አሕዛብ አድርገዋልና ተበሳጭተው ተሳደቡ። በዚህች ዓለም ለሚሠራው ስህተት ኃጢአቱ ሁሉ ፈጽሞ ይሰረይ ዘንድ እንግዲህ የኃጢአት ስርየት የላቸውም። በአራተኛው ወር መባቻ በግራሩ አንጻር ባለ በወይራው ስር ለአብርሃም ታየ ነው። ከእርሱም ጋር ተነጋገርን። ከሚስቱ ከሳራ ልጅ እንዲሰጠው እኛ ነገር ነው። ሳራም ይህንን ነገር ከአብርሃም ጋር እንደተነጋገርን ሰምታለችና ሳቀች። እኛም ዘለፍናት። ፈርታ ስለተነገረው ነገር እንደሳቀች መሳቋን አሌ አለች። የልጇንም ስሙ ይስሐቅ ተብሎ በሰማይ ጽላት እንደተጻፈ ነገርናት። ያን ጊዜም ወደ እርሷ በተመለስን ጊዜ እርሷ ወንድ ልጅን ጸነሰች። በዚህም ወር እግዚአብሔር በገሞራና በሰዶም በዮርዳኖስ አውራጃ ሁሉና በሳቡኤምም ፍርዱን ፈረደ። በድኝና በእሳት አቃጠላቸው። እጅግ ኃጢአተኞችና ክፉዎች እንደሆኑ በሰውነታቸውም እንዲሴስኑ በዚህ ዓለምም ኃጢአት እንዲሰሩ እነሆ ሥራቸውን ሁሉ እንደነገርሁህ እስከዚች ቀን ድረስ አጠፋቸው። እንደዚሁም እግዚአብሔር እንደ ሰዶም ኃጢአት ያለ ኃጢአት በሰሩባቸው ቦታዎች ሁሉ እንደ ሰዶም ፍርድ ያለ ፍርድን ያደርጋል። እግዚአብሔር አብርሃምን በቸርነት አስቦታልና ሎጥን አዳነው፣ ከጥፋትም መካከል አወጣው። ከአዳም ዘመን ጀምሮ እስከዚያ ቀን ድረስ በዚህ ዓለም ተሰርቶ የማይታወቅ ኃጢአትን እርሱም ከልጆቹ ጋር በምድር ሰራ። አባት በልጆቹ ደርሷልና ፈጽሞ ያጠፋቸው ዘንድ በሰዶምም እንደተደረገው ፍርዳቸውን ያደርግ ዘንድ ቁርጥ ፍርድ በሚደረግባት ቀን በዚህ ዓለም የሰውን ዘር ሁሉ እንዲያስቀርለት እነሆ ታዘዘ። በልጆቹም ሁሉ ላይ ዕዳ መሆኑ በሰማይ ጽላት ታወቀ። በዚህም ወር አብርሃም ከኬብሮን ተጉዞ ሄዶ በየራሮን ተራሮች ባሉ በሱርና በቃዴስ መካከል ተቀመጠ። በአምስተኛው ወር እኩሌታም ከዚያ ተጉዞ በተማማለበት ጉድጓድ አጠገብ አደረ። መጽሐፈ ኩፋሌ ምዕራፍ 13 በስድስተኛው ወር እኩሌታ እግዚአብሔር ሳራን በረድኤት ጎበኛት፣ እንዳለውም አደረገላት። ጸንሳ ወንድ ልጅን ወለደች። በሦስተኛው ወር በወሩም እኩሌታ እግዚአብሔር ለአብርሃም በነገረው ቀን ከአዝመራው አስቀድሞ በሚደረገው በዓል ይስሐቅ ተወለደ። አብርሃምም ልጁን በስምንተኛው ቀን ገረዘው። ለዘላለም ሥርዓት ሊሆን እንደተሰራ በማለው መሐላ እርሱ አስቀድሞ ተገረዘ። በአራተኛው ሱባኤ በሚቆጠር በስድስተኛው ዓመት አብርሃም ዘንድ ወደ ቤርሳቤህ መጥተን ወደ እርሷ እንመለስ ዘንድ ለሳራ እንደነገርናት አሳየ ነው። እርሷም ወንድ ልጅን ጸነሰች። በሰባተኛው ወር ተመልሰን ሳራንም በፊታችን ጸንሳ አገኘናት። ሳራንም መረቅናት። ዳግመኛም 7 ልጅ እስኪወልድና ሳይሞት እስኪያይ ድረስ እንዳይሞት የታዘዘለትን ሁሉ ነገር ነገርናት። በይስሐቅም ስም ልጅ ይጠራለት። የልጅ ልጆቹ ሁሉ ብዙ ይሆናሉ፣ ከአሕዛብም ጋር ይቆጠራሉ። ከይስሐቅም ልጆች አንዱ የከበረ ልጅ ይሆናል፣ የልዑል የእግዚአብሔር ዕድል ፋንታ ይሆናልና ከአሕዛብ ጋር አይቆጠርም። ከሕዝቡ ሁሉ ተለይቶ ለእግዚአብሔር ጌጥ ያለው ወገን ይሆን ዘንድ ለክህነትና ለመንግስትም ይሆን ዘንድ ክቡር ወገንም ይሆን ዘንድ ልጁ ሁሉ ይስሐቅ ወደሚያመልከው አምላክ ዕድልነት ወረደ። ጎዳናችንን ሄደን የነገርነውን ሁሉ ለሳራ ነገርናት። ሁለቱ ሁሉ አንድነት ፈጽሞ ብዙ ደስ አላቸው። ላዳነውና ተሰዶ በሄደበት አገር ደስ ላሰኘው ለእግዚአብሔር በዚያ መሠዊያን ሠራ። በዚህም ወር በቤርሳቤህ በሠራው መሠዊያ አቅራቢያ 7 ቀን የደስታ በዓል አደረገ። በዚህችም በዓል ለባሪያዎቹና ለእርሱ ድንኳን ተከለ። በዚህ ዓለም አስቀድሞ በጥላ የሚደረግ በዓልን እርሱ አደረገ።
በዚህም በሰባቱ ቀን ለእግዚአብሔር መሥዋዕት የሚሆነውን ሁሉ በየቀኑ ዕለት ዕለት ወደ መሠዊያው ሲያቀርብ ነበር። 2 ጠቦቶች፣ 2 የበግ ሙክት፣ 7 በግ ስለ ልጆቹና ስለ እርሱ ያስተሰርይለት ዘንድ ስለ ኃጢአት የሚሰዋ 1 የፍየል ጠቦት አቀረበ። ድህነት ለሚደረግበት መሥዋዕትም 7 የበግ ሙክት፣ 7 የፍየል ጠቦት፣ 7 በግ፣ 7 የፍየል ሙክት ሰዋ። መሥዋዕታቸውንና ፍልቅ አድርገው አፍሰው የሚጠጡት ወይናቸውን በስባቸው ሁሉ ላይ አቀረበ። በጎ መዓዛ አድርጎ ሊቀበለው የተመረጠ ዕጣንንም በመሠዊያው ላይ ጠዋት ጠዋት ያጥን ነበር፣ ማታ ማታም ሽቱን ያጥን ነበር። ነጭ ዕጣን፣ ሚን የሚባል ሽቱ፣ ልባንጃ የሚባል ሽቱና ቀናአትን፣ ከርቤና ናርዶስ የሚባል ሽቱ፣ ስልቡል፣ ቀበርቾም እነዚህን 7ቱን ሁሉ ያጥን ነበር። የተከለሰውንና የተለቀመውን በሚዛን የተካከለውንና አንድ የሆነውን ንጹሕ የሆነውንም ያቀርብ ነበር። በፍጹም ሰውነቱና በፍጹም ልቡናው ደስ ብሎት እርሱ ከቤቱ ሰው ሁሉ ጋር 7 ቀን ይህን በዓል አደረገ። ከእርሱም ጋር ባዕድ ያልተገረዘ ሰው ማንም አልነበረም። ለዘላለም የሚኖር እውነተኛ ልጅ ይስሐቅ ከእርሱ እንዲወለድ ስላወቀና ስለተረዳ ፈቃዱን ለመፈጸም ፈጥሮታልና አዳምን የፈጠረ አምላኩን አመሰገነው። ሁሉን እንዳደረገ እንደ እርሱ ይሆን ዘንድ ከእርሱም የከበረ ልጅ ይወለዳል። ደስ ብሎት አከበራት። ይህችንም በዓል ስሟን የእግዚአብሔር በዓል አላት። ይህችንም በዓል ልዑል አምላክ ደስ ብሎት የሚቀበላት የእግዚአብሔር በዓል አላት። ለዘላለም አከበር ነው። ከእርሱ በኋላ የሚነሳ ልጁንም ሁሉ ምስክር ሊሆን በሰማይ ጽላት እንደተጻፈ በጊዜዋ ጊዜ ያችን በዓል አድርጓልና በዚህ ዓለም ጸንቶ በሚኖርበት ዘመን ሁሉ አከበር ነው። ስለዚህ ነገር ለእስራኤል ሕግ ሊሆን በሰማይ ጽላት ተጻፈ። እስከ ዕለተ ምጽአት ድረስ ባለ ዘመኑ ሁሉ ለልጆቻቸው የዘላለም ሕግ ሊሆን እግዚአብሔር ወዶ ሊቀበለው በሰባተኛው ወር ደስ ብሏቸው 7 ቀን በጥላ የሚደረግ በዓልን የሚያከብሩ የሆኑ ዘንድ ተጻፈ። በዓሉን ያደርጉት ዘንድ በጥላ የሚቀመጡ ዘንድ በራሳቸውም አክሊል ይደፉ ዘንድ ከፈሳሹም የአህያውን ቅጠል ጫፍ ይይዙ ዘንድ በእስራኤል የዘላለም ሥርዓት ሆኖ ተጽፏልና ለዚህ ሥርዓት የተወሰነ ዘመን የለውም። አብርሃምም የሰሌኑን ጫፍ ለጋውን ያማረ የእንጨቱንም ፍሬ ይዞ በየቀኑ ዘንባባውን ይዞ 7 ቀን የመሠዊያውን ዙሪያ ይዞር ነበር። ጠዋት ጠዋትም ሁሉን ለፈጠረ ለአምላኩ ለእግዚአብሔር እየተገዛ ያመሰግን ነበር። በዚህ ኢዮቤልዩ በ5ኛው ሱባኤ በሚቆጠር በ1 ዓመት ይስሐቅ ጡት ጣለ። ልጁ ይስሐቅ ጡት በጣለበት ቀን በ3ኛው ወር አብርሃም ታላቅ በዓል አደረገ። የግብፅ ሴት የምትሆን የአጋር ልጅ እስማኤልም በአባቱ በአብርሃም ፊት በቦታው ተቀምጦ ነበር። ልጆቹን አይቷልና ልጅንም ሳይወልድ አልሞተምና አብርሃም ደስ አለው፣ እግዚአብሔርንም አመሰገነው። ሎጥ ከእርሱ በተለየባት ቀን የተናገረውን ነገር አሰበ። ምድርን ይወርሳት ዘንድ በዚህ ዓለም እግዚአብሔር ልጅን ሰጥቶታልና ደስ አለው። ሁሉን የፈጠረ እግዚአብሔርንም በአፉ አመሰገነው። ሳራም እስማኤልን ሲጫወትና ሲዘፍን አየችው። አብርሃምንም እጅግ ደስ ብሎት አየች። እስማኤልንም ባየችው ጊዜ ቀንታ አብርሃምን የዚች የባሪያ ልጅ ከልጄ ከይስሐቅ ጋር ርስት አይወርስምና ይችን ባሪያ ከልጇ ጋር አስወጥተ ስደዳት አለችው። ከእርሱ ለይቶ ይሰዳቸው ዘንድ ስለ ልጁና ስለ ባሪያዋ በአብርሃም ፊት ሐዘን ሆነ። እግዚአብሔርም አብርሃምን ስለ ባሪያህና ስለ ልጅህ በፊትህ ሐዘን አይደረግ፣ በይስሐቅ ስምህ ይጠራልሃልና ልጅም ይጠራልና ሳራ ልጅም ይጠራልና ሳራ የነገረችን ነገር ሁሉ ስማና አድርግ። ስለዚያች ባሪያ ልጅ ግን አትዘን፣ ከልጆች ወገን ነውና ብዙ ወገን አደርገዋለሁ አለው። አብርሃምም በጠዋት ገስግሶ ሄዶ ውሃ ያለበትን ረዋትና ዳቦውን አምጥቶ ለአጋር አሸከማት። ልጁንም አሳዝሎ ሸኛት። በቤርሳቦ ምድረ በዳ የተቅበዘበዘች ሄደች። ውሃው ከረዋቷ አለቀ። ልጁም ተጠማ፣ መሄድም ተሳነው። ሕፃኑም ወደቀ። እናቱ አነሳችው፣ ሄዳ በአንዲት የዘይት እንጨት ስር አኖረችው።
የልጁን ሞት አላይም ብላለችና ጦር ወርውሮ የሚያደርሱበት አንዲት ምዕራፍ ያህል ርቃ ሄዳ ፊት ለፊት ተቀመጠች። በዚያም ተቀምጣ አለቀሰች። ከከበሩ መላእክት አንዱ መልአክ አንቺ አጋር ለምን ታለቅሻለሽ? እግዚአብሔር ቃልሽን ሰምቷልና ሕፃኑንም በዓይነ ምሕረት አይቶታልና ተነስተሽ ሕፃኑን አንስተች በእጅሽ ያዥው አላት። ዓይኖቿንም ገልጣ ውሃ ያለበትን ጉድጓድ አየች። ሄዳም ረዋቷን ውሃ ሞላች፣ ልጇንም አጠጣች። ተነስታም ወደ ፋሪም ምድረ በዳ ሄደች። ሕፃኑም አድጎ አዳኝ ሆነ። እግዚአብሔርም ከእርሱ ጋር በረድኤት ኖረ። እናቱም ከግብፅ ሴቶች ሚስት አጋባችው፣ ወንድ ልጅን ወለደችለት። በለመንሁት ጊዜ እግዚአብሔር ለእኔ ቅርቤ ነው ብላለችና ስሙንም ናቢኦት አለችው። መጽሐፈ ኩፋሌ ምዕራፍ 14 በዚህ ኢዮቤልዩ በሰባተኛው ሱባኤ በመጀመሪያው ዓመት በመጀመሪያ ወር እንዲህ ሆነ። በዚህ ወር በ12ኛው ቀን እግዚአብሔር እንዲወደው ስለ አብርሃም በሰማይ ቃሎች ተሰሙ። በሚናገረው ነገር ሁሉ የታመነ ሆኗልና ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉም ይልቅ እርሱ ደስ ያሰኘዋል። በመሠዊያው ላይ መሥዋዕት አድርጎ ያቀርበው ዘንድ ንገረው። ይህን ነገር ቢያደርግ አንተ ታያለህ፣ በምትፈትነው ሁሉ እርሱ የታመነ እንደሆነ ታውቃለህ አለው። እግዚአብሔር ግን አብርሃም በነገረው መከራ ሁሉ የታመነ እንደሆነ ያውቃል። በአገሩ በድርቅ ፈትኖታልና በነገሥታቱም ገንዘብ ፈትኖታልና ዳግመኛም በሚስቱ መቀማት ፈትኖታልና በመገረዝም ፈትኖታልና በሰደዳቸው ጊዜ በአጋርና በልጁ በእስማኤል ፈትኖታልና በፈተነው መከራ ሁሉ የታመነ ሆኖ ተገኝቷልና ሰውነቱም ቸል አላለችምና የታመነ እንደሆነ ያውቃል። የታመነ ነውና እግዚአብሔርንም ይወዳልና ሥራውን አላቆየም። እግዚአብሔርም አብርሃምን አብርሃም አብርሃም ብሎ ጠራው። አብርሃምም አቤት አለሁ አለ። የምትወደውን ልጅህን ይስሐቅን ይዘህ ከፍ ወዳለች ተራራ ሂድ፣ እኔ ከምነግርህ ከተራሮቹ ወደ አንዲቱ ተራራ አውጣው አለው። ከዚያም በነግህ ገሰገሰ። በቅሎውን ጭኖ ሁለቱንም ብላቴኖቹን ልጁ ይስሐቅንም ከእርሱ ጋር ይዞ ለመሥዋዕት የሚሆን እንጨትንም ፈልጦ አሸክሞ 3 ቀን እግዚአብሔር ወዳዘዘው ቦታ ሄደ። ቦታውንም በሩቅ ሆኖ አየ። ውሃ ወዳለበት ጉድጓድም ደረሰ። ብላቴኖቹን በቅሎውን ይዛችሁ ከዚህ ቆዩኝ፣ ልጄና እኔ ሄደን ሰግደን ወደ እናንተ እንመለሳለን አላቸው። መሥዋዕት የምሰዋበትን እንጨት ለልጁ ለይስሐቅ አሸክሞ ወቅለምቱንና እሳቱን በእጁ ይዞ እስከዚያ ቦታ ድረስ ሁለቱ ሁሉ በአንድነት ሄዱ። ይስሐቅም አባቱን አባቴ አለው። እርሱም ልጄ እነሆ አለሁ አለው። እነሆ እሳቱና ወቅለምቱ እንጨቱም አለ። አባቴ ለመሥዋዕት የሚሆነው በግ ወዴት ነው አለው። ልጄ ሆይ ለመሥዋዕት የሚሆነውን በግ እግዚአብሔር ያውቃል አለው። እግዚአብሔር ወዳለበት ተራራ ቦታ ቀረበ። መሠዊያ ሠራ፣ እንጨቱንም በመሠዊያው ላይ ከመረ። ልጁን ይስሐቅን አስሮ በመሠዊያው ላይ ባለ እንጨት ላይ አስተኛው። ልጁ ይስሐቅን ይሰዋው ዘንድ ወቅለምቱን ለማንሳት እጁን ዘረጋ። እኔም በፊቱ ቆምሁ፣ ሁሉን በሚገዛ በሰይጣንም ፊት ቆምሁ። እግዚአብሔርም እርሱ እግዚአብሔርን የሚፈራ እንደሆነ አውቄያለሁና በይስሐቅ ላይ እጁን እንዳያወርድ በእርሱም ምንም ክፉ ነገር እንዳያደርግ ንገረው አለ። በሰማይ ሆኜ አብርሃም አብርሃም ብዬ ጠራሁት። እርሱም ደንግጦ እነሆ እኔ አለሁ አለኝ። በይስሐቅ ላይ እጅህን አታውርድ፣ አንተ እግዚአብሔርን የምትፈራ እንደሆንህ ዛሬ አውቄያለሁና ከእኔም ለበኩር ልጅህ አልራራህምና በእርሱ ላይ ምንም ክፉ ነገር አታድርግ አልሁት። የሰውን ልቡና የሚገዛ ሰይጣንም አፈረ። አብርሃምም ዓይኖቹን አቅንቶ አየ። እነሆ ቀንዱን በሳቤቅ እንጨት የተያዘ አንድ በግ ሲወርድለት አየ። አብርሃምም ሄዶ ያንን የበግ አውራ አምጥቶ ስለ ልጁ ፋንታ ለመሥዋዕት አቀረበው።
አብርሃምም ያንን ቦታ እግዚአብሔር የታየበት ቦታ ይባል ዘንድ እግዚአብሔርን ያየሁበት አለው። ተራራውም ደብረ ጽዮን ነው። እግዚአብሔርም አብርሃምን በሰማይ ሆኖ ዳግመኛ በስሙ ጠራው። በእግዚአብሔር ስም እንነግረው ዘንድ እንደታየ ነው። እግዚአብሔርም በራሴ ማልሁ አልነው። ይህን ነገር አድርገሃልና ለምትወደው ለበኩር ልጅህ ከእኔ አልራራህምና ፈጽሜ እንዳከብርህ በባህር ዳር እንዳለ አሸዋና እንደ ሰማይ ኮከብ ልጅህን ፈጽሜ እንዳበዛው ልጆችህም የጠላቶቻቸውን አገር እንዲወርሱ ቃሌን ስለሰማህ ፋንታ በዚህ ዓለም ያሉ አሕዛብንም ሁሉ እንዲወርሱ እኔ ባዘዝሁ ሁሉ አንተ ለእኔ የታመንህ እንደሆንህ ለሁሉ ነገረው። በሰላም ሂድ አለው። አብርሃምም ወደ ብላቴኖቹ ሄደ። ከዚያም ተነስተው በአንድነት ወደ ቤርሳቤህ ሄዱ። አብርሃም በመሐላ የውሃ ጉድጓድ አደረ። ያችም በዓል በዘመኑ ሁሉ 7 ቀን የደስታ በዓል አደረጋት። በሄደባቸው በ7ቱ ቀኖች መጠን የእግዚአብሔር በዓል አላት። በሰላም ተመለሰ። 7 ቀን በተድላ በደስታ ይችን በዓል ለማድረግ በልጆቹና በእስራኤል ላይ እንደታዘዘ በሰማይ ጽላት እንዲታውቋል ተጽፏል። በ42ኛው ኢዮቤልዩ በመጀመሪያው ሱባኤ በሚቆጠር በአንዱ ዓመት አብርሃም ተመልሶ በኬብሮን አንጻር 2 የዓመት ሱባኤ ኖረ። ይችውም ቃርያት አርባት ናት። በዚህ ኢዮቤልዩ በ3ኛው ሱባኤ በሚቆጠር በመጀመሪያው ዓመት ሳራ በሕይወት የኖረችበት ዘመን ተፈጸመ። በኬብሮን ሞተች። አብርሃምም አልቅሶ ይቀብራት ዘንድ ሄደ። ልቡናው ይታገስ እንደሆነ እንዲሁም በአፉ በተናገረው ነገር ቸል አይልም እንደሆነ ፈተን ነው። በዚህም የታገሰ ሆኖ ተገኘ። በውስጡ ሬሳውን ሊቀብር የመቃብር ቦታ ይሰጡት ዘንድ ከኬጤ ልጆች ጋር በልቡና ትዕግስት ተናግሯልና አልተበሳጨም። እግዚአብሔርም በሚያዩት ሰዎች ሁሉ ፊት ባለሟልነትን ሰጠው። ከኬጤ ልጆች በየዋሃት ለመነ። በግራሩ አንጻር ያለች እጥፍነት ያላት ዋሻ ሰጡት። ይህችውም ኬብሮን ናት። 40 ብር ሸጡለት። እነርሱ ያለ ዋጋ እንስጥህ ብለው ለመኑት። እርሱ ግን የቦታውን ዋጋ ብሩን ፈጽሞ ሰጥቷልና ከእነርሱ ያለ ዋጋ አልወሰደም። ዳግመኛም ሰገደላቸው። ከዚህ በኋላ እጥፍነት ባላት ዋሻ ሬሳዋን ቀበረ። ሳራ በሕይወት የኖረችበት መላ ዘመኗ 127 ሆነ። እነዚህም 2 ኢዮቤልዩ 4 ሱባኤና 1 ዓመት ናቸው። ሳራ በሕይወት የኖረችባቸው የዘመኖቿ ቀን ይህ ነው። አብርሃም በተፈተነበት ገንዘብ የታመነ ልቡናው የታገሰ ሆኖ የተገኘበት ይህ መከራ 10 ነው። ለእርሱ ይሰጣት ዘንድ ከእርሱም በኋላ ለልጁ ይሰጣት ዘንድ እግዚአብሔር ስለ ከነዓን የነገረውን ነገር እንቢ አላለም። በዚያ ሬሳውን ይቀብር ዘንድ ቦታንም ለመነ። የታመነ የሚታገስ ሆኖ ተገኝቷልና በሰማይ ጽላት የእግዚአብሔር ወዳጅ ተብሎ ተጻፈ። በ4ኛው ዓመት ለልጁ ለይስሐቅ ሚስትን አጋባው። ስሟም ርብቃ ይባላል። ይችውም የአብርሃም ወንድም የናኮር ልጅ የሚሆን የባቱኤል ልጅና የላባ እህት ናት። የአብርሃም ወንድም የናኮር ሚስት የሚልካ ልጅ ባቱኤልም ርብቃንና ላባን ወለዳቸው። አብርሃምም ከሳራ አስቀድሞ አጋር በሞተች ጊዜ በቤቱ ከተወለዱ ልጆች ወገን የምትሆን 3ኛ ሚስትን አገባ። ስሟም ኬጡራ ይባላል። እርሷም ዮከሳንንና ዘንበሬን ማድያንንና ማዴይን ሰህያንና ኢያዝቦትን እነዚህን 6ቱን ወለደችለት። በ2ኛው ሱባኤ ዘመን በ6ኛው ሱባኤ በ2ኛው ዓመት ርብቃ ለይስሐቅ 2 ልጆች ኤሳውንና ያዕቆብን ወለደችለት። ያዕቆብ ፍጹም ቅን ነበረ። ኤሳው ግን ጨካኝ፣ ቀማኛ፣ ጠጉራም ነበረ። እነዚህም ጎልማሶች አደጉ። ያዕቆብ መጻሕፍን ተማረ። ኤሳው ግን አርበኛና አዳኝ ነበረና አልተማረም። ሰልፍን ክፉ ሥራንም ሁሉ ተማረ። አብርሃምም ያዕቆብን ይወድ ነበር።
ይስሐቅ ግን ኤሳውን ይወድ ነበር። አብርሃም የኤሳውን ሥራ አየ፣ ነገር ግን በያዕቆብ ስም ልጅ እንዲጠራለት አወቀ። ርብቃን ጠርቶ እርሷ ከኤሳው ይልቅ ያዕቆብን ፈጽማ እንድትወደው አይቷልና የያዕቆብን ነገር አዘዛት። ልጄ ሆይ ያዕቆብን ልጅህን ጠብቁ፣ እርሱ ስለ እኔ ፋንታ በሰዎች ልጆች መካከል ለበረከት ይሆናልና ለሴምም ልጆች መመኪያ ይሆናልና በዚህ ዓለም ከሚኖሩ ሰዎች ሁሉ ለሕዝቡ ጠበቃ ሊሆንለት እግዚአብሔር እርሱን እንዲመርጥ አውቃለሁና እነሆ ልጄ ይስሐቅ ከያዕቆብ ይልቅ ኤሳውን ይወዳል። አንቺ ደግ ሰው ያዕቆብን ስትወጂውን አይቻለሁ። ዳግመኛም ለእርሱ ደግ ነገር ማድረግን ጨምሪለት። ከዛሬ ጀምሮ ለዘላለም እስከሚነሳ ትውልድ ሁሉ ድረስ በዚህ ዓለም እርሱ ለበረከት ይሆነኛልና ዓይኖችሽ ወዳጅሽን ያዕቆብን ይመልከቱ። ከልጆቼ ሁሉ ይልቅ እርሱን ፈጽሜ ወድጃለሁና ለዘላለም ይከብራልና ልጁም ዓለሙን ሁሉ የሚሞላ ይሆናልና እጆችሽ ይጽኑ፣ ልብሽም በልጅሽ በያዕቆብ ደስ ይበለው። ሰው የባሕር አሸዋ መቁጠር ይችል እንደሆነ እንደዚሁም የእርሱን ዘር ይቆጥራል። እግዚአብሔር እኔን ልጁን የመረቀባቸው በረከቶች ሁሉ በዘመኑ ሁሉ ለልጁና ለያዕቆብ ይሁኑ። በልጁም ስሜ ይከበራል። የአባቶቼ የኖህና የሴም የመላልኤልና የሄኖክ የሴትና የሄኖስ የአዳምም ስም ይከበራል። እነሱም ምድርንና ሰማይን ለማጽናት በሰማይ ላይ ያሉ ብርሃናትንም ለማደስ ይሆናሉ አላት። ያዕቆብንም ጠርቶ በእናቱ በርብቃ ፊት ሳመው፣ መረቀውም፣ እንዲህም አለው፦ ልቡና የወደደችህ ልጄ ወዳጄ ያዕቆብ ሆይ ከጠፈር በላይ ያለ አምላክ ያክብርህ። አዳምን ያከበረባቸው ሄኖክን፣ ኖህን፣ ሴምን ያከበረባቸውን በረከቶችንም ሁሉ ይስጥህ ብሎ መረቀው። የነገረኝን ሁሉ እሰጥሃለሁ፣ ያለኝንም ሁሉ ጠፈር በአድማስ ላይ ጸንቶ እንዲኖር በልጅህም በአንተ እስከ ዘላለም ድረስ ያጽናልህ። እግዚአብሔርን ከመከተል ያርቁህ ዘንድ የሰይጣን መናፍስት በአንተ ላይ አይሰልጥኑብህ፣ በልጆችህም ላይ አይሰልጥኑ። ይኸውም ከዛሬ ጀምሮ እስከ ዘላለም ድረስ የምታመልከው አምላክህ ነው። እግዚአብሔር ለአንተ አባት ይሁንህ፣ አንተም ልጅ ሁነው። ለሕዝቡም ባለ ዘመኑ ሁሉ አለቃ ሁን። ልጄ በተድላ በደስታ ኑር አለው። ከአብርሃም ዘንድ ሁለቱ ሁሉ አንድነት ወጡ። ርብቃም ያዕቆብን በፍጹም ልቡናዋ በፍጹም ሰውነቷ ከኤሳው ይልቅ እጅግ ፈጽማ ወደደችው። ይስሐቅም ከያዕቆብ አብልጦ ኤሳውን ይወደው ነበር። በ42 ኢዮቤልዩ በሰባተኛው ሱባኤ በሚቆጠር በመጀመሪያው ዓመት አብርሃም እስማኤልንና 12ቱን ልጆቹን ይስሐቅንና 2ቱን ልጆቹን 6ቱን የኬጡራንን ልጆችና ልጆቻቸውንም ጠርቶ የእግዚአብሔርን ሕግ ይጠብቁ ዘንድ እውነት ሥራንም ይሰሩ ዘንድ በሰልፉ ሁሉ እንደ እርሱ ሊሆኑ አንዱም ባልንጀራውን ይወድ ዘንድ አንዱም በአንዱም ላይ ጸንተው ይኖሩ ዘንድ አዘዛቸው። እውነት ለመፍረድ በዚህ ዓለምም እውነት ለመናገር ከእነርሱ ጋር በተማማልነው መሐላ ልጆቻቸውን ይገርዙ ዘንድ እግዚአብሔር ካዘዘን ሥርዓት ሁሉ ወደ ቀኝም ወደ ግራም እንዳይተላለፉ ከዝሙት ሁሉ ከኀጢአትም እንጠበቅ ዘንድ ዝሙትንና ኀጢአትን ከመካከላችን እናርቅ ዘንድ ካዘዘን ሕግ ሁሉ እንዳይወጡ አዘዛቸው። ሴት ሁሉ ብትሴስንባችሁ ልጅም ብትሆን በእሳት አቃጥሏት። ዓይናቸው ባየው ልባቸው ባሰበው አይሰስኑ። የከነዓን ልጆች ከምድር ይጠፋሉና ከከነዓን ልጆች ሚስት ልትሆናቸው በእጃቸው አይጨብጡ። በራእይት የተፈረደባቸውን ፍርድ በሰዶም ሰዎች የተፈረደባቸውን ፍርድና ስለ ክፋታቸው ስለ ኀጢአትና ስለ ዝሙት እንደተፈረደባቸው እርስ በርሳቸውም በሰሩት ዝሙት እንደሞቱ ነገራቸው። እናንተም ከኀጢአትና ከዝሙት ሁሉ የማይገባውንም ኀጢአት ሁሉ ከመስራት ተጠበቁ። ስማችንን እንዳታሰድቡት
ኑሯችሁንም ሁሉ ለትምክህት እንዳታደርጉ፣ ልጆቻችሁንም ሁሉ በሰይፍ ይጠፉ ዘንድ ለጥፋት እንዳታደርጉ ተጠበቁ። እንደ ሰዶም የተረገማችሁ ትሆናላችሁ፣ ልጆቻችሁም ሁሉ እንደ ገሞራ ልጆች ይሆናሉ። ልጆቼ እኔ እዳኝባችኋለሁ። ሰማይን የፈጠረ እግዚአብሔርን ውደዱት፣ ትእዛዙንም ሁሉ ጠብቁ። ጣዖታቸውን ኃጢአታቸውን ተከትላችሁ አትሂዱ። ተመተው የተሰሩ ጣዖትንም ለእናንተ አትስሩ፣ ከንቱ ነውና። አፍ አፍንጫ የተቀረጸላቸውን ጣዖቶች አትስሩ፣ እነርሱ የእጅ ሥራ ናቸውና ምን ቃል እስትንፋስ የላቸውም። ያመኑባቸው ሰዎች ሁሉ ከንቱ ናቸውና አታምልኳቸው፣ አትስገዱላቸው። እናንተ ግን ልዑል አምላክን አምልኩ፣ ሁልጊዜም ስገዱለት። በየጊዜው የገጸ ረድኤቱን አለይታ ተስፋ አድርጉ። ፍርድን ፍረዱ፣ ለእናንተ እውነት ይፈረድላችሁ ዘንድ ቸርነቱንም ይሰጣችሁ ዘንድ በፊቱ የቀና ሥራንና እውነት ሥራን ስሩ። የማታውንና የጠዋቱን ዝናብ ያዘንብላችሁ ዘንድ በዚህ ዓለም የደከማችሁበትን ሁሉና እርሻችሁን ሁሉ ይባርክላችሁ ዘንድ እውነት ፍርድን ፍረዱ። እህልንና ውሃን ይባርክልሃል። ከባሕርህ የተከፈለ ልጅህን የምድርህንም ዘር የበጎችህን መንጋና የላሞችህን መንጋ ይባርክልሃል። በዚህ ዓለም ለበረከት ትሆናለህ። በዚህ ዓለም ያሉ አሕዛብ ሁሉ ይወዷችኋል። እኔ እንደተናገርሁት የተባረኩ የሆኑ ዘንድ ልጆቻችሁ በስሜ ይባረካሉ። ለልጁ ለእስማኤልና ለኬጡራ ልጆች ዕድል ፋንታቸውን ሰጥቶ ከልጁ ከይስሐቅ ለይቶ አሰናበታቸው። የቀረ ገንዘቡን ሁሉ ለልጁ ለይስሐቅ ሰጠው። ልጁ እስማኤል ሄደ። የኬጡራም ልጆች የልጅ ልጆቻቸውም በአንድነት ሄዱ። ከፋርሞን ጀምሮ በምድረ በዳ አንጻር በምስራቅ በኩል እስከ ባቢሎን መግቢያ ድረስ በአገሩ ሁሉ ኖሩ። እነዚህ ከእነዚህ ጋር አንድ ሆኑ። ስማቸውም አረብ ነጋዴ እስማኤላውያን ተብሎ ተጠራ። መጽሐፈ ኩፋሌ ምዕራፍ 15 በዚህ ኢዮቤልዩ በሰባተኛው ሱባኤ በሚቆጠር በስድስተኛው ዓመት አብርሃም ልጁን ይስሐቅን ጠርቶ እንዲህ ብሎ አዘዘው። እኔ አረጀሁ፣ ዘመኔን ጠግቤያለሁና የምሞትበትን ቀን አላውቅም። እነሆ እኔ 175 ዓመት ዘመን ልጅ ነኝ። በሕይወት በኖርሁበት ዘመን ሁሉ እግዚአብሔርን ሳስበው ኖርሁ። በፍጹም ልቡናዬ የአምላኬን ፈቃድ እፈጽም ዘንድ በቀና ሕጉም ጸንቼ እኖር ዘንድ ስፈልግ ኖርሁ። በሕያውነት የሚኖር ንጹሕ የሚሆን የታመነ ከሁሉ ይልቅ ጻድቅ የሚሆን አምላክ እርሱ ነውና የፈጠረኝን የእግዚአብሔርን ፈቃድ ለማድረግ እጠብቅ ዘንድ ሰውነቴ ጣዖትን ጠላች። እውነተኛ አምላክ ነው። ሕጉን በሚያፈርሱ ሰዎች ሁሉ መሐላውንም በሚያፈርሱ ሰዎች ይፈረድባቸዋልና በእርሱ ዘንድ ሐሰት ነገር ለሰው ፊት ማርላትና መማለጃ መቀበል የለም። ልጄ ሆይ አንተም ትእዛዙን፣ ሥርዓቱን፣ ሕጉን ጠብቅ። ርኩሳን የሚሆኑ ጣዖታትን ተከትለህ አትሂድ። የተቀረጹ ጣዖታትንም ተቀርጸው የተሰሩትንም አታምልክ። ብታርድም ወዶ ሊቀበልህ ከእግዚአብሔር ጋር አንድ የሚያደርግ መሥዋዕትን ሰዋ። ደማቸውንም በመሠዊያው ላይ አፍስስ። የሚጤሰውንም ስብ ከስንዴው ጋር ወደ መሠዊያው አቅርብ። በዘይት የታሸውንም መሥዋዕት ፍልቅ አድርገው ከሚጠጡት ወይን ጋር ሁሉንም በአንድነት ወደ መሠዊያው አውጣው። ድህነት እንደሚደረግባት መሥዋዕት ስብ እግዚአብሔር በፊቱ በጎ መዓዛ አድርጎ ሊቀበለው የሚጤሰውን ስብ በሆዱ ውስጥ እንዳለው ስብ በመሠዊያው ላይ ባለ በእሳቱ ላይ አኑር። በሆድ ዕቃው ውስጥ ያለውን ስብ ሁሉ፣ ሁለቱን ኩላሊቱንም በእነርሱ ላይ ያለ ስብንም ሁሉ፣ በእሳቱ ላይ ያለውን ስብ፣ ግልገል ጉልበቱንም ከኩላሊቱ ጋር እንደተጠቀለለ እግዚአብሔር በጎ መዓዛ አድርጎ ሊቀበለው ይህን ሁሉ አቅርብ። እግዚአብሔር በፊቱ ወዶ ሊቀበለው
ከመሥዋዕቱ ጋር ፍልቅ አድርገው ከሚጠጡት ከወይኑም ጋር በጎ መዓዛ ሊሆን የሚሰዋውን መሥዋዕት ለእግዚአብሔር አቅርብ። ሥጋውንም በዚያች ሌሊት በማግስቱም ብላ። በማግስቱ ይህ ሥጋው እስኪበላ ድረስ ፀሐይ አይግባ፣ እግዚአብሔር ወዶ አይቀበለውምና ለሦስተኛው ቀን አይቅር። የተመረጠ አይደለምና ከዚያ በኋላ አይበላ። የበሉት ሰዎች ሁሉ የኀጢአታቸውን ፍዳ ይቀበላሉ። በቀደሙ አባቶቼ በኖህና በሄኖክ መጽሐፍ እንዲህ የሚል ጽሕፈት አግኝቻለሁና በመሥዋዕትህ ሁሉ ጨው ጨምርበት። በእግዚአብሔር ፊት በሚሰዋው መሥዋዕት ሁሉ የጨው ሥርዓት አይቅር። ወደ መሠዊያው እነዚህን እንጨቶች ብቻ ታገባ ዘንድ መሥዋዕት ስለሚሰዋላቸው እንጨቶች ተጠበቅ። እነዚህም ሰኖባር፣ ቀረጥ፣ ሰገድ፣ ሽነት፣ ወይራ፣ ዋንዛ፣ ዶቅማ፣ ጠዶ፣ ዘይት፣ ብርስነት፣ ጥድ፣ ሰሙ፣ አርቦት የሚባል ቀጋ፣ ሾላ ናቸው። ከእነዚህም እንጨቶች ወገን ከስቡ በታች በመሠዊያው ላይ አኑር። መጥነህም አኖራቸው። የነቀዘውን የበሰበሰውን እንጨት ሁሉ አታኑር። ምን ፈጽሞ ነውር ነቀፋ የሌለባቸውን ያማሩትንና የጸኑትን እንጨቶች የአዲሱንም ተክል እንጨት አኑር። መዓዛ ተለይቷታልና እንደ ቀደመውም በእርሱ መዓዛ የለምና አሮጌውን እንጨት አታኑር። መዓዛው ልዩ ነውና መዓዛውም ወደ እግዚአብሔር ፊት ይደርሳልና ከነዚህ እንጨቶች በቀር ሌላ እንጨት አታቅርብ። ይህን ትእዛዝ ጠብቅ። ልጄ ሆይ ሥራህን ሁሉ ታቀና ዘንድ ያዘዝሁህን አድርግ። በየጊዜው ሰውነትህን ንጹሕ አድርግ። መሥዋዕት ለመሰዋት ወደ መሠዊያው ሳትሄድ ሰውነትህን በውሃ ታጠብ። ወደ መሥዋዕቱ ሳትቀርብ እጅህንና እግርህን ታጠብ። መሥዋዕቱንም አቅርበህ በጨረስህ ጊዜ እጅህንና እግርህን ታጠብ። በሰውነታችሁ ላይ በልብሳችሁም ላይ ደም ሁሉ አይታይ። ልጄ ሆይ ባደረው ደም እንዳትሰዋ ፈጽመህ ተጠበቅ። አፈር አልብሰው። ደም ነፍስ ናትና እንግዲህ ወዲህ ደም አትብሉ። ምን ደም አትብላ። ያለ ፍርድ በከንቱ እንዳይፈስ በሐሰት ፈርደህ የሰውን ሁሉ ደም ለማፍሰስ መማለጃ አትቀበል። በማይገባ የሚፈስ ደም ምድርን ያጠፋታልና የገደለውን ሰው ቢገድሉት ነው እንጂ ደም ያለ ሰው ደም አትነጻም። በሰው ደም መማለጃንና እጅ መንሻን አትቀበል። በፈሰሰ በሰው ደም ፍዳ በልዑል እግዚአብሔር ፊት ደም በደም ይመለሳል። መልአከ ዑቃቢውም ለበጎ ነገር ይጠብቀዋል። ከክፉ ነገር ሁሉ ትጠበቅ ዘንድ ከሞት ሁሉ ያድንህ ዘንድ መማለጃና እጅ መንሻ አትቀበል። ልጄ ሆይ የሰውን ሁሉ ሥራ ኃጢአት፣ ክፋት ሥራቸው ሁሉ የሚያጸይፍ የተናቀ የተጠላ እንደሆነ ከእነርሱ ጋር እውነት ነገር እንደሌለ እኔ ሰውን ሁሉ ሥራ አያለሁ። በሥራቸው ጸንተህ እንዳትኖር ፍለጋቸውንም እንዳትከተል በልዑል አምላክ ፊት ለሞት የሚያደርስ ስተታቸውን እንዳትስት ተጠበቅ። ይህን ያደረግህ እንደሆነ ከአንተ ገጸ ረድኤቱን ይሰውራል፣ ወደ ኃጢአትህም ፍዳ ይመልስሃል፣ ከምድር ነቃቅሎ ያጠፋሃል። ልጅህንም ከሰማይ በታች ካለ ከዚህ ዓለም ነቃቅሎ ያጠፋል። ስምህና ልጅህ ከዓለሙ ሁሉ ይጠፋል። ከሥራቸው ሁሉ ከኃጢአታቸውም ሁሉ ራቅ። የልዑል አምላክህን ሕግ ጠብቅ፣ ፈቃዱንም ፈጽም። ሥራህን ሁሉ አቅና፣ በሥራህ ሁሉ ያከብርሃል። በዓለሙ ሁሉ ለልጅ ልጅ ጸንቶ የሚኖር እውነተኛ ልጅን ከአንተ ያስነሳል። ከሰማይ በታች ባለ በዚህ ዓለም የእኔ ስም የአንተም ስም ይታወቃል። ልጄ ሆይ ባለ በዘመኑ ሁሉ በተድላ በደስታ ጸንተህ ኑር። ልዑል አምላክ የሚሆን የእኔም የአንተም አምላክ ፈቃዱን ለመፈጸም ያጽናህ። ልጅህን ሁሉ የልጅ ልጅህንም ይህ ዓለም ጸንቶ በሚኖርበት ዘመን በዓለሙ ሁሉ ለበረከት ትሆን ዘንድ በፍጹም በረከት ያክብር አለው። ከእርሱም ዘንድ ደስ እያለው ወጣ። መጽሐፈ ኩፋሌ ምዕራፍ 16
በ44ኛው ኢዮቤልዩ በመጀመሪያው ሱባኤ አብርሃም በሞተበት በሁለተኛው ዓመት እንዲህ ሆነ። በመጀመሪያው አዝመራ ወራት የዚችን በዓል ሱባኤ በዓል ያደርጉ ዘንድ እስማኤልና ይስሐቅ ከቤርሳቤህ ወደ አባታቸው ወደ አብርሃም መጡ። አብርሃምም ሁለቱ ሁሉ ልጆቹ መጥተዋልና ደስ አለው። በቤርሳቤህ ያለ የይስሐቅ ገንዘቡ ብዙ ነበረና ይስሐቅ ሄዶ ገንዘቡን ጎብኝቶ ወደ አባቱ ይመለስ ነበር። በዚህም ወራት እስማኤል አባቱን ያይ ዘንድ መጣ። ሁሉም በአንድነት መጡ። ይስሐቅም ስቡን ለማጤስ መሥዋዕት ሰዋ። አባቱ በኬብሮን በሠራው መሠዊያ ላይ መሥዋዕትን አቀረበ። በወንድሙ በእስማኤል ፊት ደስ የሚያሰኝ ፍሪዳን አረደ። ርብቃም ከአዲሱ ስንዴ ትኩስ ዳቦ ጋገረች። ያንን በልቶ ሳይሞት ሁሉን የፈጠረ እግዚአብሔርን ሊያመሰግን ከመጀመሪያው አዝመራ ፍሬ ለአባቱ ለአብርሃም ያገባ ዘንድ ለልጇ ለያዕቆብ ሰጠችው። ይስሐቅም አብርሃም ይበላና ይጠጣ ዘንድ ድህነት የሚደረግበትን ያማረውን መሥዋዕት በያዕቆብ እጅ ሰደደለት። በልቶ ጠጥቶ ምድርንና ሰማይን የምድርን ስፋት ሁሉ የፈጠረ ልዑል አምላክን አመሰገነው። ይበሉ ይጠጡ ዘንድ ፈጣሪያቸውንም ያመሰግኑ ዘንድ ለሰው ልጆች ሰጣቸው። ይበሉ ይጠጡ ዘንድ ፈጣሪያቸውንም ያመሰግኑ ዘንድ ለሰው ልጆች ሰጣቸው። አሁንም አብርሃም ይህችን ቀን አሳይተኸኛልና እኔ ለአንተ እገዛለሁ። እነሆ እኔ 175 ዓመት ልጅ ነኝ፣ አርጅቻለሁ፣ ዘመኔም ተፈጽሟል። ዘመኖቼም ሁሉ ተድላ ደስታ ሆኑልኝ፣ የጠላት ሰይፍም ድል አልነሳኝም አለ። በሰጠኸኝ ሁሉ በልጆቼም በሕይወት በኖርሁበትም ዘመን ሁሉ እስከዚች ቀን ድረስ አምላኬ ይቅርታህ ለእኔ ለባሪያህ ይደረግልኝ። የተመረጠ ወገን ይሆንህ ዘንድ በዚህም ዓለም ከአሕዛብ ሁሉ ተለይቶ ከዛሬ ጀምሮ በየጊዜው በዚህ ዓለም እስከሚነሳው ትውልድ ዘመን ሁሉ ድረስ ርስት ይሆንህ ዘንድ ለልጅ ልጆቹም ይደረግላቸው አለው። ያዕቆብንም ጠርቶ ልጄ ያዕቆብ ሆይ ሁሉን የፈጠረ አምላክ ያክብርህ፣ በፊቱ ፈቃዱን ለመፈጸምና በጎ ሥራን ለመሥራት ያበርታህ። እንደ ፈቃዱ ባለ ዘመኑ ሁሉ በማደሪያው ወገን ትሆኑት ዘንድ በአንተም በልጆችህም በረድኤት ማደርን ይውደድ። አንተም ልጄ ያዕቆብ ቀርበህ ሳመኝ አለው። አንተም ልጄ ያዕቆብ ቀርበህ ሳመኝ አለው። ቀርቦም ሳመው። አንተ ልጄ ያዕቆብ የከበርህ ነህ፣ የልዑል የእግዚአብሔርም ልጆች ሁሉ በዓለሙ ሁሉ የከበሩ ናቸው። በሰው ሁሉ መካከል ይከብር ዘንድ ከልጆችህ እግዚአብሔር እውነተኛ ልጅን ይስጥህ። አሕዛብ ይገዙልህ፣ አሕዛብም ሁሉ በልጅህ ፊት ይስገዱ። በሰው ፊት አርበኛ ሁን፣ በሴት ልጆች ሁሉ መካከል ሰልጥነህ ኑር። ያን ጊዜ የተለየ ወገን ለመሆን ሥራዎችህ እውነተኛ ይሆናሉ፣ የልጆችህም ሥራዎች እውነተኛ ይሆናሉ። ልዑል አምላክ እኔን የመረቀባቸው ኖህንና አዳምንም የመረቀባቸው ምርቃኖችንም ሁሉ ይስጥህ። በልጅ ልጅ ዘመን ሁሉ ልጆችህን ለማክበር እስከ ዘላለም ድረስ በአንተ ይደሩ። ከኀጢአት ሁሉ ባለማወቅ የሠራውን ኀጢአትህን ሁሉ ታስተሰሪ ዘንድ ከኀጢአትህ ሁሉ ያንጻህ ያበርታህ። አገሩንም ሁሉ ትወርስ ዘንድ ያክብርህ። በዓለሙ ሁሉ ማደሪያው ልትሆን ወገን ያድርግህ። በዓለሙ ሁሉ ማደሪያው ልትሆን ወገን ያደርግህ ዘንድ መሐላውን ከአንተ ጋር ያጽና። ምድር ጸንታ በኖረችበት ዘመን ሁሉ ለአንተም ለልጅህም እርሱ በሕልውና በእውነት ጸንቶ የሚኖር ፈጣሪ ይሁንህ። አንተም ልጄ ያዕቆብ ነገሬን አስብ፣ የአባትህን የአብርሃምንም ትእዛዝ ጠብቅ። ከአሕዛብም ተለይ፣ ከእነርሱም ጋር አትብላ፣ ሥራቸውንም አትስራ። ሥራቸው የረከሰ ነውና አካሄዳቸውም ሁሉ የረከሰ ነውና የተናቀም ነውና መሥዋዕታቸውም የሚያጸይፍ ነውና ባልንጀራ አትሁናቸው። ለሬሳዎች ፍሪዳ ያርዳሉ፣ ለአጋንንትም ይሰግዳሉ፣ በመቃብርም ይበላሉ። ሥራቸውም ሁሉ ከንቱ
ሥራቸውም ሁሉ ከንቱ ብላሽ ነው። ለማሰብ ልብ የላቸውም፣ ዓይናቸውም የሚያይ አይደለም። ሥራቸውስ ምንድን ነው? እንጨቱን ፈጣሪዬ አንተ ነህ፣ ድንጋዩንም ጌታዬ አንተ ነህ፣ የምታድነኝ አንተ ነህ እያሉ እነርሱ እንዴት ይስታሉ? እንዲህ የሚያደርግ ሰው ልብ የለውም። ልጄ ያዕቆብ አንተ ግን ገናና ፈጣሪ እግዚአብሔር ይርዳህ፣ ሰማይን የፈጠረ አምላክ ያክብርህ፣ ከስህተታቸው ሁሉና ከኀጢአታቸውም ያርቅህ። ልጄ ያዕቆብ ከከነዓን ልጆች ዘር ሚስት እንዳታገባ ተጠበቅ። ከነዓን በካም በደል ስለሳተ ዘራቸው ሁሉ ከምድር ላይ ለመጥፋት ተዘጋጅቷልና ዘሩም ሁሉ ከምድር ይደመሰሳልና ቁርጥ ፍርድ በሚደረግባት ቀን ከእነርሱ የሚድን የለምና ከከነዓን ልጆች ዘር ሚስት አታግባ። ጣዖት ለሚያመልኩ ለተጠሉ ሰዎች ሁሉ በጻርቃን ነገር ምን አለይታ የላቸውምና ወደ ሲኦልም ይወርዳሉና ቁርጥ ፍርድ ወዳለበትም ቦታ ይሄዳሉና በምድርም ላይ ምን ስም አጠራር የላቸውምና የሰዶም ልጆች ከዚህ ዓለም እንደጠፉ ጣዖት የሚያመልኩ ሰዎች ሁሉ እንደዚሁ ይጠፋሉ። ልጄ ያዕቆብ ሆይ አትፍራ፣ የአብርሃም ልጅ ሆይ አትደንግጥ። ልዑል አምላክ ከጥፋት ይጠብቅህ፣ ከስህተትህም ሥራ ሁሉ እርሱ ያድንህ። ይህንም ቤት ስሜን በእርሱ አስጠራ ዘንድ ሠራሁልህ፣ በረከትን አጸናሁልህ። ለአንተም ለልጆችህም ለዘላለም ተሰጠች። ቤቴን አንተ ትሠራለህና የአብርሃም ቤት ትባላለች። ስሜንም በአምላክ ፊት ለዘላለም ታጸናለህ። ልጅህና ስምህ ለልጅ ልጅ ጸንቶ ይኖራል አለው። ይህንንም አዞ መርቆ ጨረሰ። ሁለቱ ሁሉ በአንድ አልጋ አንድነት ተኙ። ያዕቆብም በአባቱ አባት በአብርሃም አጠገብ ተኛ። 7 ጊዜ ሳመው፣ እርሱም ልቡናውን ደስ አለው። ልቡናውም በእርሱ ላይ ነው፣ በፍጹም ልቡናው መረቀው። ለዘላለም ልትወርሳትና ለዘላለም ይከብር ዘንድ የከበረ ልጅን ልወልድ ያችን አገር ለዘላለም ልትወርሳትና ለዘላለም ይከብር ዘንድ የከበረ ልጅን ልወልድ ያችን አገር ትሰጠኝ ዘንድ የከለዳውያን ዕጣ ከምትሆን ከኡር ያወጣኸኝ የሁሉ አምላክና የሁሉ ፈጣሪ ልዑል አምላክ ሆይ በእርሱ ደስ በሚላቸው በይቅርታዬ ሁሉና በልቡናዬ ሁሉ የምወደውን ልጅህን ያዕቆብን ባርከው። ይቅርታህና ብዙ ቸርነትህ በዘመኑ ሁሉ ለእርሱና ለልጆቹም ይደረግ። ከዛሬ ጀምሮ ይህ ዓለም ጸንቶ እስከሚኖርበት ዘመን ድረስ አትለየው፣ ቸል አትበለው። እነርሱ ይጠብቁህ ዘንድ አንተም ማደሪያ የሚሆን ወገንህን ፈጽመህ ታከብረው ዘንድ ልጆቹንና እርሱን ለማየት ዓይኖችህ የተገለጡ ይሁኑ። ከዛሬ ጀምሮ ይህ ዓለም ጸንቶ እስከሚኖርባቸው ዘመኖች ድረስ በበረከትህ ሁሉ አክብረው። መሐላህንና ይቅርታህን ከእርሱ ጋር ከልጆቹም ጋር በዚህ ዓለም ከሚኖሩ ከልጅ ልጆቹም ጋር በፍጹም ፈቃድህ አጽና አለ። ሁለቱን ሁሉ የያዕቆብን ጣቶች በዓይኖቹ ላይ አኖረ። ከአማልክት በላይ የሆነ አምላክን አመሰገነው፣ ፊቱንም ሸፈነው። መጽሐፈ ኩፋሌ ምዕራፍ 17 እግሩን ዘርግቶ የዘላለም እንቅልፍ አንቀላፋ፣ ሞተ፣ በሞት ወደ አባቶቹ ሄደ። በዚህ ሁሉ ያዕቆብ በአጠገቡ ተኝቶ ነበር። የአባቱ አባት አብርሃምም እንደሞተ አላወቀም። ያዕቆብም ከእንቅልፉ ተቀሰቀሰ። እነሆ አብርሃም ቀዝቅዞ እንደ በረድ ሆኖ አገኘው። አባቴ አባቴ አለ። የመለሰለት ቃል የለም። አብርሃም እንደሞተ አወቀ። ከአጠገቡም ተነስቶ ፈጥኖ ሄደ፣ ለእናቱ ለርብቃ ነገራት። ርብቃም ሌሊት ወደ ይስሐቅ ሄዳ ነገረችው። አንድነት ሄዱ። ያዕቆብም ከእነርሱ ጋር ሄደ፣ በእጁም መብራት ይዞ ነበር። በሄዱም ጊዜ አብርሃምን ሞቶ ሬሳውን ተጋድሞ አገኙት። ይስሐቅም በአባቱ ፊት ወድቆ አለቀሰ፣ ሳመውም።
በአብርሃም ቤት ልቅሶ ተሰማ። ልጁ እስማኤል ተነስቶ ወደ አባቱ ወደ አብርሃም ሄዶ ለአባቱ ለአብርሃም አለቀሰለት። እርሱና የአብርሃም ቤተሰብ ሁሉ ጽኑ ልቅሶን አለቀሱ። ልጆቹ ይስሐቅና እስማኤልም እጥፍነት ባላት ዋሻ በሚስቱ በሳራ አጠገብ ቀበሩት። ቤተሰቦቹም ሁሉ 40 ቀን አለቀሱለት። እስማኤልና ይስሐቅ ልጆቻቸውም ሁሉ የኬጡራም ልጆች በቦታቸው አለቀሱለት። የአብርሃም ልቅሶ ሐዘን ተፈጸመ። እርሱም 3 ኢዮቤልዩና 4 የዓመት ሱባኤ ይኸውም 175 ዓመት በሕይወት የኖረበት ዘመን ተፈጸመ። አረጀ፣ ዘመኑንም ፈጸመ። የቀደሙ ሰዎች በሕይወት የሚኖሩበት ዘመናቸው 19 ኢዮቤልዩዎች ነበረ። ከጥፋት ውሃ በኋላ ግን ከ19 ኢዮቤልዩዎች ይጎድሉ ጀመር። ከኢዮቤልዩዎች በማጉደል ከአብርሃም በቀር ፈጥኖ ለማርጀት በሥራቸው ክፋት ከብዙ መከራ የተነሳ ዘመናቸውን በመሰልቸት ዘመናቸውን ያጎድሉ ጀመር። አብርሃም ግን ከፈጣሪው ጋር በሥራው ሁሉ ፍጹም ነበረና ባለ ዘመኑ ሁሉ በእውነት ደስ ሲያሰኘው ነበረ። ከመከራ ብዛት የተነሳ ፈጥኖ እስኪያረጅ ድረስ እነሆ 4ቱን ኢዮቤልዩዎች በሕይወት አልጨረሰም። ዘመኑንም ሰለቼ። ከዛሬ ጀምሮ ጽኑ ቁርጥ ፍርድ እስከሚደረግባት ቀን ድረስ የሚነሱ ልጆች ሁሉ 2ቱን ኢዮቤልዩ ሳይጨርሱ ፈጥነው ያረጃሉ። ከእርጅናቸውም የተነሳ ዕውቀታቸው የምትለያቸው ትሆናለች፣ ፍጹም ዕውቀታቸውም ትለያቸዋለች። በዚያም ወራት ሰው 1 ኢዮቤልዩና የኢዮቤልዩ እኩሌታ ቢኖር ስለ እርሱ ብዙ ዘመን ኖረ ይላሉ። ነገር ግን ብዙ ዘመኑ በሽታ፣ ጣር፣ ገዓር፣ መከራ ነው። ፍቅርም አልነበረም። በመቅሰፍት ላይ መቅሰፍት፣ በቁስል ላይ ቁስል፣ በመከራ ላይ መከራ፣ ሐሰት በመመስከር ላይ ሐሰት መመስከር፣ በበሽታ ላይ በሽታ ይመጣላቸዋልና ፍቅር አልነበረም። እንደዚሁም ክፉ መከራ ሁሉ ይህ መከራው ከዚህ ከደዌው ጋር ጓቿ፣ ውርጭ፣ በረድ፣ ዋግ፣ እንቅልፍ፣ ግዳጅ፣ የሆድ በሽታ፣ ድርቅ፣ ሞት፣ ሾተል፣ መማረክ፣ መቅሰፍት ሁሉ መከራውም ይህ ሁሉ በረከሰ ዝሙት በሚያጸይፍ ሥራቸውና በኀጢአት ምድርን በምታረክስ በዚች በክፉ ትውልድ ላይ ይመጣል። ያን ጊዜም የቀደሙ አባቶቻችን ዘመናቸው ብዙ ነበረ፣ እስከ 1000 ዘመን ድረስ ይኖሩ ነበር፣ ይኸውም በተድላ በደስታ ይፈጸም ነበር ይላሉ። እነሆ እኛ በሕይወት የምንኖርበት ዘመናችን ግን ይህ ነው። ሰው ብዙ ዘመን ኖረ ቢባል 70 ዘመን ነው፣ እጅግም ቢበዛ 80 ዘመን ነው። ይኸውም ክፉ ነው። በዚያችም በክፉ ትውልድ ዘመን ምን ተድላ ደስታ የለም። በዚያችም ትውልድ ልጆች አባቶቻቸውን ሽማግሌዎቻቸውንም የሚሳደቡ ይሆናሉ። በኀጢአት በበደል ምክንያት በአንደበታቸው ያልሆነ ነገር በመናገራቸው እነዚያ በሚሰሩት በክፉ ሥራቸው በእርሱና በእነርሱ መካከል እግዚአብሔር የተማማለበትን ሥርዓት ስለተዉ ሕጉን ይጠብቁ ዘንድ ትእዛዙንም ሁሉ ያደርጉ ዘንድ ሥርዓቱንም ሕጉንም ሁሉ ይፈጽሙ ዘንድ የተማማለበትን ሥርዓት ስላፈረሱ አባቶቻቸውን ይሰድባሉ። ሁሉም ክፉ ሥራን እስከ መሥራት ድረስ ደርሰው ኀጢአት ከመሥራት ወደ ቀኝም ወደ ግራም ማለት የላቸውም። የሰው ሁሉ አፍ በደልን ይናገራል፣ ሥራቸውም ሁሉ ፈጽሞ የሚያስጸይፍ ነው። ሥራቸው ሁሉ ኀጢአት ነው፣ የረከሰም ነው፣ ጥፋትም ነው። ይህን ሁሉ ሥራ ስለሰሩ እነሆ ምድር ትጠፋለች። ሥራቸው ሁሉ ክህደት ነውና የወይን ዘር የላቸውም፣ ዘይትም የላቸውም። ሁሉም በአንድነት ይጠፋሉ። እንስሳትና አራዊት፣ በባሕር ያሉ ዓሣዎችና ወፎችም ከሰው ልጆች አስቀድመው ይጠፋሉ። እነዚህ ከእነዚህ ጋር ይጣላሉ። ሕፃናቱ ከሽማግሌዎች ጋር፣ ሽማግሌዎች ከሕፃናቱ ጋር፣ ድሃ ከባለጸጋ ጋር፣ ታናሹ ከታላቁ ጋር፣ ጦማዳሪው ከዳኛው ጋር ሕጉ መሐላው ስለፈረሰ ይጣላሉ። መሐላውንና ሥርዓቱን፣ በዓሉን፣ የወርሁን መባቻ፣ ሱባኤውን፣ ኢዮቤልዩን፣
ፍርዱን ሁሉ ዘንግተዋልና ሕጉ ስለፈረሰ ይጣላሉ። ክፉ ወደሆነ ሥራቸው ይመልሷቸው ዘንድ ለሰልፍ ሰይፍ ይዘው ይነሳሉ። ሕግን የሚጠብቁ ሰዎች ግን ብዙ ደም እስኪፈስ ድረስ አይመለሱም። እነዚህ በእነዚህ ላይ ይነሳሉ። በእውነተኛ ሥራ ያልጸኑ ሰዎችም ከክፋታቸው አይመለሱም። አንዱም የባልንጀራውን ገንዘብ ሁሉ ይወስድ ዘንድ የሰውን ገንዘብ ለመቀማት ይነሳሉና በታላቅ ስም ይጠራሉ። ነገር ግን ጸንቶ በመኖር አይደለም፣ በእውነትም አይደለም። በማይገባ በሰሩት በሚያጠፋ ኃጢአታቸው ከከበሩ የከበረ ቤተ መቅደስን ያረክሳሉ። በዚያችም ትውልድ ሥራ ምክንያት ከእግዚአብሔር ታዞ ጽኑ መቅሰፍት ይደረጋል። ለቅጣትና ለሰይፍ ለመቀማትና ለመማረክ ለጥፋትም ይሰጣቸዋል። በእነርሱ ላይ ይቅርታና ቸርነት የሌላቸው የአሕዛብ ወገኖች ያስነሳባቸዋል። ለማንም ፊት አያደሉም። ከሰው ልጅ ሁሉ ይከፉ ዘንድ በእስራኤልም ክርክርን ያደርጉ ዘንድ በያዕቆብም በደልን ያደርጉ ዘንድ ብዙ ደምም በምድር ላይ ያፈሱ ዘንድ ከሰው ልጆች ሁሉ ይከፉ ዘንድ ክፉዎች ኃይለኞች ናቸውና ለሽማግሌም ቢሆን ለሕፃንም ቢሆን ለማን ፊት አያደሉም። የሚሰበስብ የለም የሚቀብርም የለም። በዚያም ወራት ጮኸው ይጣራሉ። ከኃጢአተኞች ከአሕዛብ እጅ ይድኑ ዘንድ ይጸልያሉ። ነገር ግን የሚያድን የለም። የሕፃናቱም ራስ በሽበት ይነጣል። የሦስቱ ሱባዔ ዘመን ልጅ 100 ዘመን እንደሆነው ሽማግሌ ሆኖ ይታያል። ቁመታቸውም በመከራ በጭነት ይጎብጣል። በእነዚያም ወራቶች ልጆች ሕጉን ይመረምሩ ዘንድ ይጀምራሉ። ሥርዓቱን ለመፈለግ ወደ እውነት ሥራም ለመመለስ ይፈልጋሉ። ዘመኖችም ፈጽመው ይበዙ ጀመር። የሰውም ልጅ ከልጅ የልጅ ልጅ ይበዛ ጀመር። ዘመናቸው 1000 ዘመን ወደ መሆን እስኪቀርብ ድረስ ከቀንም ከቀን ይበዛ ጀመር። ከብዙ ቀን ወደ ብዙ ዘመኖች ይደርሱ ዘንድ ሽማግሌ የለም። ሁሉም የወር የ2 ወር የዓመት የ2 ዓመት ልጆች ይሆናሉና ዘመንን የሚጠግብ የለም። ሁሉም ዘመናቸውን በፍቅር በተድላና በደስታ ይፈጽማሉ፣ በሕይወትም ይኖራሉ። ባላጋራ የለም። ዘመኖቻቸው ሁሉ የሕይወትና የበረከት ዘመኖች ይሆናሉና የሚያጠፋ ክፉ ጠላትም የለም። ያን ጊዜም እግዚአብሔር ባሪያዎቹን እስራኤልን ያድናል፣ በረድኤትም ይነሳሉ። በዚህ ዓለምም ብዙ ተድላ ደስታ ያያሉ። ጠላቶቻቸውንም አስወጥተው ይሰዳሉ። ደጋጎች ሰዎች ይህን አይተው ያመሰግናሉ። እስከ ዘላለም ድረስ ፈጽሞ ደስ ይላቸዋል። በጠላቶቻቸው የተደረገ መከራን ሁሉ ስድባቸውንም ሁሉ ያያሉ። ወገናቸው ሁሉ በምድር ጸንቶ ይኖራል። ልቡናቸው ደስታን ያበዛል። ፍርድን የሚፈርድ እግዚአብሔር እንዳለ ያውቃሉ። ለሚወዱት ሰዎች ሁሉ ለጥቂት ዘመን ለብዙም ዘመን ይቅርታን ያደርጋሉ። እንዲህ ተብሎ የተጻፈ ነውና ሙሴ አንተም ይህን ነገር ጻፍ፣ ለልጅ ልጅ የዘላለም ሥርዓት ሊሆን በሰማይ ጽላት ይጽፋሉ። መጽሐፈ ኩፋሌ ምዕራፍ 18 አብርሃም ከሞተ በኋላ እንዲህ ሆነ። እግዚአብሔር ልጁን ይስሐቅን አከበረው። ከኬብሮንም ተነስቶ ሄዶ በዚህ ኢዮቤልዩ በሚቆጠር በሦስተኛው ሱባኤ በ1 ዓመት ራእይ ባየበት ጉድጓድ አጠገብ 7 ዓመት ኖረ። በ4ኛው ሱባኤ በመጀመሪያው ዓመት በአብርሃም ዘመን ከተደረገው ከቀደመው ራብ ሌላ በሀገሩ ሁሉ ራብ ሆነ። ያዕቆብ የምስር ንፍሮ ቀቀለ። ኤሳውም ከምድረ በዳ እርቦት መጣ። ወንድሙ ያዕቆብን ከዚህ ከዳቦው ሽሮና ከምስር ንፍሮው ስጠኝ አለው። ከመወለድ የሚቀድም ብኩርናህን መልስልኝ፣ እኔም ዳቦውን ከዚህም ንፍሮ እሰጥሃለሁ አለው። ኤሳውም በልቡ እኔ በራብ እሞታለሁ፣ በመወለድ የቀደመ ይህ ብኩርና ምን ያደርግልኛል አለ። ለያዕቆብ ብኩርናውን ሰጠሁህ አለው። ያዕቆብም አሁን ማልልኝ አለው። ማለለት። ያዕቆብም ለወንድሙ ለኤሳው ዳቦውንና ንፍሮውን ሰጠው። እስኪጠግብ ድረስ በላ። ኤሳውም ቀድሞ መወለድን ናቀ።
ስለዚህም መጀመሪያ ለመወለዱ ያዕቆብ ዳቦውንና ንፍሮውን ስለሰጠው የኤሳው ስሙ ኤዶም ተባለ። ፈታዊ ማለት ነው። ያዕቆብ ከበረ፣ ኤሳው ግን ከጌትነቱ ተዋረደ። በሀገር ራብ ሆነ። በዚህ ሱባኤ በሁለተኛው ዓመት ይስሐቅ ወደ ግብፅ ይወርድ ዘንድ መጣ። ከፍልስጥኤሙ ንጉሥ ከአቤሜሌክ ዘንድ ወደ ጌራሮ ሄደ። እግዚአብሔር ታየው፣ እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ ባልሁህ አገር ኑር። ወደዚያች አገር ሂድ፣ እኔም ከአንተ ጋር በረድኤት እኖራለሁ። ለልጆችህና ለአንተ ይችን አገር እሰጥሃለሁና አከብረሃለሁ። ለአባትህ ለአብርሃም የማልሁለትን መሐላ አጸናለሁ። ልጆችህንም እንደ ሰማይ ኮከብ አበዛልሃለሁ። ይችን አገር ሁሉ ለልጆችህ እሰጣለሁ። አባትህ የኔን ነገር ስለሰማ ትእዛዜንና ቃሌን ሥርዓቴንና ሕጌን መሐላዬንም ጠበቀ። በዚህ ዓለም ያሉ አሕዛብ ሁሉ ይከብራሉ። አሁንም ቃሌንና ትእዛዜን ስማ፣ በዚችም አገር ኑር አለው። 3 የሱባኤ ዘመን በጌራሮ ኖረ። አቤሜሌክም ስለ እርሱና ስለ ገንዘቡ ሁሉ አዘዘ። እርሱን የነካ ሁሉ ገንዘቡንም የነካ ሁሉ ሞትን ይሙት ብሎ አዘዘ። ይስሐቅ በፍልስጥኤም ከበረ፣ ብዙ ገንዘብም በዛለት። በጎችና ላሞች፣ አህዮችና ግመሎች በዙለት። ብዙ ገንዘብም በዛለት። በፍልስጥኤም አገር ዘር ዘራ፣ 100 ዳውላ እህልም አገባ። ይስሐቅ ፈጽሞ ከበረ፣ ገነነ። የፍልስጥኤም ሰዎች ቀኑበት። አብርሃም በሕይወት ሳለ የአብርሃም አሽከሮች የቆፈሩትን ጉድጓድ አብርሃም ከሞተ በኋላ የፍልስጥኤም ሰዎች መሬት ሞልተውት ደፍነውት ነበር። አቤሜሌክም ይስሐቅን ከእኛ ፈጽመህ ከብረሃልና ከእኛ ዘንድ ሂድ አለው። ይስሐቅም በሰባተኛው ሱባኤ በአንደኛው ዓመት ከዚያ ተነስቶ ወደ ጌራሮን ቆላ ሄደ። የአባቱ የአብርሃም አሽከሮች የቆፈሯቸውን አባቱ አብርሃም ከሞተ በኋላ የፍልስጥኤም ሰዎች ደፍነዋቸው የነበሩትን የውሃ ምንጮች ተመልሰው ቆፈሩ። ስማቸውንም አባቱ አብርሃም ባወጣላቸው ስም ጠራቸው። የይስሐቅም አሽከሮች በፋጋ ጉድጓዳቸውን ቆፈሩ፣ በዚያም የጠራ ውሃን አገኙ። የጌራሮን ዘላኖች ከይስሐቅ ዘላኖች ጋር ይህ ውሃ የእኛ ውሃ ነው እየተባባሉ ተጣሉ። ይስሐቅም ከእኛ ጋር ተጣልተዋልና ሲል የዚያን ጉድጓድ ስም እጹብ አለው። ሌላም ጉድጓድ ቆፈሩ፣ በእርሱም ተጣሉ። ስሙን ጠብ የተደረገበት አለው። ከዚያም ተነስተው ሂደው ሌላ ጉድጓድ ቆፈሩ፣ በእርሱ ግን አልተጣሉም። ስሙን ሰፊ አለው። ይስሐቅም ዛሬ እግዚአብሔር አገር አሰፋልኝ፣ በምድርም ከበርን አለ። ከዚያም ተነስቶ በ44ኛው ኢዮቤልዩ በመጀመሪያው ሱባኤ በመጀመሪያው ዓመት ወደ ቤርሳቤህ ወጣ። በዚያች ሌሊት በመጀመሪያው ወር መባቻ እግዚአብሔር ተነጋገረው። የአባትህ የአብርሃም ፈጣሪ እኔ ነኝ። እኔ ከአንተ ጋር በረድኤት አለሁና አትፍራ፣ አከብረሃለሁ። ልጅህንም ስለ ወዳጄ ስለ አብርሃም እንደ ባሕር አሸዋ ፈጽሜ አበዛዋለሁ አለው። አባቱ አብርሃም ቀድሞ መሠዊያ በሠራበት በዚያ ቦታ መሠዊያ ሰርቶ የእግዚአብሔርን ስም ጠራ። ለአባቱ ለአብርሃም ፈጣሪ መሥዋዕት ሰዋ፣ ጉድጓድንም ቆፈረ፣ ጥሩ ውሃንም አገኘ። የይስሐቅም አሽከሮች ሌላ ጉድጓድ ቆፈሩ፣ ውሃ ግን አላገኙም። ሄደውም ውሃ እንዳላገኙ ለይስሐቅ ነገሩት። ይስሐቅም በዚች ቀን ለፍልስጥኤም ሰዎች ማለው፣ ይህም ነገር ለእኛ ሆነ አለ። ለአቤሜሌክ ለጠባቂው ለፋኮልና ለሁለተኛው ለአኮዘት በዚያ ምሏልና የዚያን ቦታ ስም የመሐላ ጉድጓድ ብሎ ስሙን ጠራው። ይስሐቅም ከእነርሱ ጋር ፍቅርን ለማድረግ በዚያች ቀን በግፍ እንደማለላቸው አወቀ። ይስሐቅም በዚያች ቀን የፍልስጥኤምን ሰዎች ረገማቸው። መቅሰፍትና ቁጣ በሚደረግባት ቀንም የፍልስጥኤም ሰው ርጉም ነው። እግዚአብሔር ከአሕዛብ ሁሉ መካከል ለይቶ ለመርገምና ለሽሙጥ ለቁጣና ለመቅሰፍት ይሰጣቸው ያጠፋቸውም ዘንድ በኃጢአተኞች አሕዛብና በኬቲኤም እጅ ይጣላቸው። ከጠላትና ከኬቲኤም ሰይፍ ያመለጡትን በዘመናቸው ለልጆቹ በዚህ ዓለም የዕለት ጠላት የቆየ ጠላት ይሆንባቸዋልና ደጋግ የሆኑ ወገኖች ከሰማይ በታች ካለ ከዚህ ዓለም በፍርድ ያጥፋቸው።
ያጥፏቸው። የፍልስጤም ልጅ ሁሉ ከምድር ተነቃቅሎ ለመጥፋትና ለመራቅ የተዘጋጀ ነውና የልጅ ልጅ አይቀርላቸው። የቁጣ ፍርድ በሚደረግባትም ቀን የሚድን የለም። ሳይገረዝ ለቀረ ሰው ሁሉ እንግዲህ ምንም ስምና ልጅ የለውም፣ በምድርም ዘር የለውም። እስከ ሰማይም ቢወጣ ከዚያ ይወርዳልና፣ በዚህ ዓለምም ቢጸና ከዚያ ይጠፋልና፣ በአሕዛብም መካከል ቢሰወር ከዚያ ይጠፋልና፣ ወደ ሲኦልም ቢወርድ ከዚያ ቅጣቱ ይበዛልና፣ ከዚያ ምንም ተድላ ደስታ የለውምና፣ ሰውነቱን ለጥፋት በሚፈልጓት ሰዎች እጅ ተማርኮም ቢሄድ በጎዳና መካከል ይገድሉታልና፣ በዚህ ዓለም የሚቀርለት ስምና ልጅ የለም። ወደ ዘላለም መርገም ይሄዳልና፣ ከዚህ ዓለም ይጠፋ ዘንድ ፍርድ በሚደረግባት ቀን ለማድረግ ስለ እርሱ በሰማይ ጽላት እንደዚህ ተጽፏል ታውቋል።